ከምዕራፍ 8 ጀምሮ ነው እንግዲህ እስከ 10 ድረስ ያለውን የምንመለከተው ከኔ ጋር። በጣም የሚገርመው ነገር እነዚህ ምሳሌዎች ብዙዎቹ ማቴዎስ ወንጌል እኔ ያካፈልኩት ክፍል ላይ እኔ ራሴ አካፍያችኋለሁኝ እነዚህን ምሳሌዎችና በድጋሚ ዛሬም እኔ ጋር መጥተዋል። በጣም የሚገርማችሁ ነገር ሉቃስ ወንጌልም ላይ እነዚህ ምሳሌዎች ሲመጡ እዛም ላይ እኔው ነኝ እነዚህን ክፍሎች ሼር ማደርገውና እየተደነኩኝ ነበረ እያጠናሁኝ። ግን የእግዚአብሔር ነገር ደግሞ በጣም ይገርማል። ማቴዎስ ወንጌል ላይ እነዚህ ምሳሌዎች ሳገኛቸው ያገኘሁት ነገር አለ እዛ ላይ። ዛሬ ደግሞ ማርቆስ ወንጌል ላይ ሳገኛቸው ደግሞ እንዲሁ ማቴዎስ ላይ ያላየሁትን ደግሞ እዚህ ጋር አይቻለሁኝና የእግዚአብሔር ቃል ለዛ ነው ባነበብነው ቁጥር አዲስ ነው የሚባለው። ምክንያቱም መንፈሱ ሕያው ስለሆነ ቃሉን ያጻፈው መንፈሱ ሕያው ስለሆነ ምሳሌዎቹን ከዚህ በፊት ሰምቻቸዋለሁ፣ ከዚህ በፊት አንብቤያቸዋለሁ፣ ከዚህ በፊት አጥንቻቸዋለሁ አንልም። ዛሬም ጌታ አዲስ ነገር አለው። እንግዲህ ወደ ክፍሉ ስገባ በቀጥታ ማርቆስ ወንጌል ምዕራፍ 8 ከምዕራፍ 1 እስከ 7 ካለው ትንሽ ሽፍት ያደርጋል። ምዕራፍ 1 እስከ 7 ዋናው ጥያቄ ኢየሱስ ማን ነው የሚል ነው። የኢየሱስን ማንነት ነው ማስረገጥ የጀመረው። ከመግቢያው ራሱ ስናይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን እንዴት አስረግጦ እንደጀመረ ማርቆስ እያየን ነበር። ከምዕራፍ 1 ጀምሮ ምዕራፍ 1 ቁጥር 1 ሲጀምር የእግዚአብሔር ልጅ ኢየሱስ ክርስቶስ ብሎ ነው የሚጀምረውና የኢየሱስ ማንነትን በንግግር ሳይሆን በተግባር እየገለጠ ነው ማርቆስ የመጣው። ሲፈውስ፣ ሲያድን፣ ነፃ ሲያወጣ እያሳየ ወዲያው እያለ የኢየሱስን ማንነት እየገለጠ ነው የመጣው እስከ ምዕራፍ 7 ድረስ። ከዚህ በኋላ ደግሞ ትንሽ ሽፍት ያደርግና የዚህ የኢየሱስ ደቀ መዝሙር መሆን ደግሞ ምን ይጠይቃል፣ ምን አይነት ዋጋን የሚጠይቀው ምንድነው ሪኳየርመንቱ የሚለውን ነገር ደግሞ ያሳየናል። ከምዕራፍ 8 ጀምሮ ማለት ነው። ከቁጥር 1 እስከ 10 ድረስ ስናይ ምዕራፍ 8ን ኢየሱስ 4000 ሰዎችን የመገበበትን ስፍራ ነው የምናገኘው። ይሄ ክፍል እንግዲህ ትላንትና ካየነው ማርቆስ 6 ላይ ካለው 5000 ሰዎችን ከመገበበት የተለየ ታሪክ ነው የሚነግረን። እነዚህ ታሪኮች አንዳንድ ጊዜ ሰዎች ኮንፊውዝ ያደርጓቸዋል። አንድ ታሪክ መስሏቸው ግን በጣም በግልጽ ወንጌላት ላይ ተቀምጠዋል። ሁለት ታሪኮች ናቸው። ማርቆስ 6 ላይ ሰዎቹ 5000 ነበሩ፣ እንጀራው 5 ነበረ፣ አሳው 2 ነበረ፣ የተረፈውም 12 ቅርጫት ነበረ። አሁን ዛሬ የምናየው ክፍል ላይ ግን ሰዎቹ 4000 ነበሩ፣ እንጀራው 7 ነበረ፣ አሳው ቁጥሩ አልተጠቀሰም ጥቂት ነበረ፣ የተረፈው ደግሞ 7 ቅርጫት ነበረ። ስለዚህ ሁለት በተለያየ ጊዜ ሀፕን ያደረጉ የተለያዩ ስቶሪዎች መሆናቸውን በግልጽ እናያለን። ከዛም በተጨማሪ ማርቆስ 6 ላይ ያለው የአይሁድ በሚበዙበት አካባቢ የተደረገ ተአምራት እንደሆነ አይተናል። አሁን ምዕራፍ 8 ላይ ደግሞ አሕዛብ በሚበዙበት አካባቢ የተደረገ ተአምራት ነው። ማቴዎስም ላይ ይህንን ነገር ተመልክተን ነበረ። ይህንንም እንደው አይተን ኢየሱስ ለአይሁድ ብቻ ሳይሆን ለአሕዛብም የሕይወት እንጀራ መሆኑን በምሳሌያዊ መንገድ የገለጠበት ነው ብለን ነበረ። ኢየሱስ ለአይሁድ ብቻ ሳይሆን ለአሕዛብም የሚራራ መሆኑን በዚህ ስፍራ አሳይቷል ማለት ነው። ከዛ በኋላ ስናይ ከቁጥር 11 እስከ 13 ድረስ ፈሪሳውያን ምልክትን ጠየቁት ይላል። ምልክትን ጠየቁት። ቁጥር 12 ላይ እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክት የሚፈልገው ለምንድን ነው? እውነት እላችኋለሁ ለዚህ ትውልድ ምንም ምልክት አይሰጠውም አለ ይላል። ማቴዎስ ላይ ካስታወሳቸው ይህንን ክፍል ስናይ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጣቸውም ማለቱን ማቴዎስ ጠቅሶልን ነበር። ማርቆስ ግን ተደራሲያኑ ዮናስ ታሪክ ሩቅ ስለሆኑ ዮናስን ስለማያውቁት ዮናስን ከመጥቀስ ተቆጥቦ በቀጥታ ምልክት አያስፈልጋችሁም የሚለው ላይ ብቻ ትኩረት ሲያደርግ እናየዋለን። ከዛ ከቁጥር 14 እስከ 21 ያለውን ስንመለከት ደግሞ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ይላቸዋል። እንግዲህ እርሾ ትምህርትና ተጽዕኖን ነው የሚያመለክተው። ደቀ መዛሙርቱ ግን እንጀራ ስላልያዝን ነው ብለው ያስቡ ነበረ። ዶሮ ብታልም ጥሬዋን ይባል የለም እንጀራ ስላልያዝን ነው ብለው እርስ በርሳቸው ይነጋገሩ ነበረ። ኢትስ አሜዚንግ ተአምራት እንዴት ፈጥነው ከልባችን እንደሚጠፉ በጣም የሚያስደንቀኝ። በጣም ብዙ ተአምራት አይተን ከልባችን ግን ፈጥነው የመጥፋት ነገር አላቸው። ደቀ መዛሙርቱ እኮ ወደዚያ ከመሻገራቸው በፊት አሁን ከፍ ብሎ ያለው ክፍል ላይ 7 እንጀራ ለ4000 ሰው አብዝቶ ሲያበላ እና 7 ቅርጫት ትርፍራፊ ሲነሳ አይተዋልና እንጀራ ስላልያዝን ይሆን እያሉ ይነጋገሩ ነበርና ይሄ ያለመብሰል ምልክት ነው። ከዋና ሐሳቡ ሽፍት ማድረግና
በቃ የሆነች ነገር ላይ ትኩረት ማድረግ የራስ ጉድለት ላይ የራስ ጉዳይ ላይ ትኩረት ማድረግ ያለ መብሰል ወይንም የህፃንነት ማሳያ እንደሆነ እንመለከታለን። እንደው አንድ ትዝ ያለኝን ታሪክ ልንገራችሁና እንዳትረሱት በዛው ያጸናላችኋል። ምሳሌ ጥሩ ነው ያጸናል ይባላል። ልክ እንደ ደግሞ ታሪኩን እንዳትረሱት እንድትረዱት ብርሃን ይሆናል ይባላልና አንድ ጊዜ እኔ በጣም ወዳት እህቴ ልጅ አለችና አይኗን አሟት ነበረ እና አይኗን አሟት በጣም ረበሸችኝ፣ አናደደችኝ። የምትሰራው ስራ በጣም አናደኝ። ህፃን ልጅ ነበረችና አሁን ትልቅ ሆናለች። ህፃን ልጅ ነበረች እና ዞር በይ ከፊቴ አይንሽን እንዳላየው አልኳትና በቃ እሷ ልታስብ የምትችለው በዛ ሰዓት አይኔ ስላመመኝ ነው ማየት ያልፈለግሽው ብላ ጠይቀችኝ። እና የደቀ መዛሙርቱ ጥያቄ ያንን ነው የሚመስለው። በቃ እንጀራ ስላልያዝን ነው የህፃን ጥያቄ ነው የጠየቁት። በቃ እኔ አይንሽን እንዳላየው ስል በደንብ እኮ አተኩራ ብትሰማኝ አዋቂ ብትሆን አንደርስታንድ ታደርጋለች ሊትራሊ አይኗን ማለት እንዳልሆነ። ግን በቃ በሰዓቱ እሷ መረዳት የምትችለው በዛ መጠን ብቻ ነው። አይኔ ስላመመኝ ነው ማየት ያልፈለግሽው አለች። ደቀ መዛሙርቱም ልክ እንደዛ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ሲላቸው እንጀራ ስላልያዝን ይሆን? ቅድም እኮ 7000 ሰው 7 እንጀራ ተመግቦ 7 ቅርጫት ሲነሳ 4000 ሰው 7 እንጀራ ተመግቦ 7 ቅርጫት የተራረፈ ምግብ ሲነሳ አይተዋል። ግን በቃ ወዲያው ከልባቸው ጠፍቶ የራሳቸው ችግር ላይ የራሳቸው ጉድለት ላይ ትኩረት ሲያደርጉ እንመለከታለን። እና እኔ ይህንን ክፍል እያጠናሁኝ በጣም ገረመኝ። በጉድለታችን ስንዋጥ ከእግዚአብሔር ሐሳብ ጋር እንዴት እንደምንተላለፍ እግዚአብሔር ልክ ትላንትናን በራሳችን አቅም በራሳችን ችሎታ በራሳችን ጉልበት እንዳለፍን ትላንትና ሙሉ ስለሆንን እንደሆነ እግዚአብሔር የተጠቀመብን አድርገን ቆጥረን ዛሬ ላይ ጉድለታችንን ስንቆጥር ጉድለታችን ላይ ትኩረት ስናደርግ ስለሌለኝ ነው፣ ስለማልችል ነው፣ ስለማናውቅ ነው ስንል እንዴት ከእግዚአብሔር ሐሳብ ጋር ልንተላለፍ እንደምንችል ጌታ የሚናገረው ሌላ፣ እነሱ የሚታያቸው ነገር ምንድን ነው? ያልያዙት እንጀራ። እግዚአብሔር እኮ ወዳጆቼ በእያንዳንዳችን ሊያደርግ ሊሰራ የሚፈልገው ብዙ ነገር አለ። ከኛ አቅም ከኛ እውቀት ከኛ ችሎታ ውጪ በላይ የሆኑ ከኛ ኤክስፒሪየንስ በላይ የሆኑ ነገሮችን በእያንዳንዳችን መስራት ይፈልጋል። ግን አብዛኞቻችን ዛሬ አሁን በደቀ መዛሙርቱና በእኔ በእህቴ ልጅ እንደሳቃችሁት አይደለም። አብዛኞቻችን ልክ እንደነዚህ ደቀ መዛሙርት ልክ እንደኔ እንደ እህቴ ልጅ ትንሿ ጉድለታችን ላይ ነው አይናችን ያለው። ትልቁ እግዚአብሔር ላይ ሳይሆን እግዚአብሔር ይጠቀምብሻል ስንባል እግዚአብሔር እጠቀምባችኋለሁ ሲለን በእናንተ የምሰራው ስራ አለ ሲለን እግዚአብሔር ትልቁን እግዚአብሔርን የታመነውን ቃሉን አስደናቂውን የሚችለውን ጸጋውን ሳይሆን የራሳችንን ትንሿን ጉድለት እንጀራ አለመያዛችንን፣ አለማወቃችንን፣ አለመቻላችንን፣ ጥሩ ተናጋሪ አለመሆናችንን እነዚህ ነገሮች ላይ ነው ትኩረታችን የሚሆነው። እና የደቀ መዛሙርቱ ትኩረት እዚህ ላይ መሆኑን ከውጭ ሆነን ከሩቅ ሆነን ስናየው ሊያስቀን ይችላል። እኛስ ትናንትና ታምራት ያየን፣ ትናንት በማናውቀው መንገድ እግዚአብሔር የመራን፣ የማላውቃቸውን መንገዶች እግዚአብሔር መርቶኝ አሻግሮኛል። የማልችላቸውን ከዚህ ቀደም ያልሞከርኳቸውን ነገሮች አስችሎ አሳይቶኛል። እግዚአብሔር ውሃ ላይ አራምዶ አሳይቶኛል። ዛሬ ተነስቼ ግን የሌለኝን ነገር አያለሁ። የጎደለኝን ነገር የማልችለውን ነገር የማላውቀውን ነገር አይቼ የእግዚአብሔርን ክንድ የእግዚአብሔርን ስራ የእግዚአብሔርን ሐሳብ ከማስተዋል እጎድላለሁኝ። ስለዚህ ወዳጆቼ ጉድለታችን ከእግዚአብሔር ሐሳብ ጋር እንዳያስተላልፈን ጉድለታችን ላይ የምናደርገው ትኩረት ለጉድለታችን የምንሰጠው ኤምፋሲስ በእውነት እግዚአብሔር ለኛ ካበዛልን ጸጋ ይልቅ እግዚአብሔር በእኛ ውስጥ ካስቀመጠው ስጦታ ይልቅ የማንችላት የማናውቃት የተሳሳትናት ነገር በጣም ጎልታ ትታየናለች። አገልግለን ስንነሳ እንኳን ወዳጆቼ የተባረከው የተነካው የተመለሰው ንስሐ የገባው የታነጸው ኃይሉ የታደሰው ጸጋን የተካፈለው ብዙ ህዝብ ነው። የሆነ ግን ትንሽ ስህተት ካስታወስን በዛች በጣም ትራፕድ እንሆናለን። ይህንን ጥቅስ እኮ ተሳስቼ ነበር፣ እንደዚህ እኮ ማለት አልነበረብኝም። አያችሁ ጉድለታችን ላይ እንዴት ትኩረት እንደምናደርግ ቀዳዳዋ ላይ ነው በጣም ትኩረት የምናደርገውና ጌታ ሊነግራቸው ያሰበው ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ሲላቸው ሊነግራቸው የፈለገው ከተጽዕኗቸው ከፖለቲካል ተጽዕኖ ከዓለማዊነት ፈሪሳዊነት የግብዝነት የሃይማኖተኝነት መገለጫ ነው። ግብዝነትና ሃይማኖተኝነት ተጽዕኖ እንዳያሳርፉባችሁ ተጠንቀቁ እያላቸው ነው። ሄሮድስ ደግሞ የዓለም መንፈስ ማሳያ ነው። የዓለምን መንፈስ እንዳያጋቡባችሁ ሄሮድሳውያን
ከነሱ ተጠበቁ እያላቸው ነው። ይህንን የሚያክል ትልቅ የኢየሱስን ሐሳብ ተላልፈው እንጀራ ስላልያዝን ነው። እግዚአብሔር ከእንደዚህ አይነት የመንደር ነገር ያውጣን። በእውነት ከእንደዚህ አይነት የሆነ በቃ ይሄ ምን አይነት ልበላችሁ በቃ ውስን ከሆነ እይታ ውስን ከሆነ አልፎ ማየት ከማይችል ከእንደዚህ አይነት ማንነት እግዚአብሔር ያውጣን። እንጀራ ስላልያዝኩ ነው ስለማልችል ነው። እግዚአብሔር ከመድረክ የሚገርም ነገር እየተናገረ የህይወት ዘመናችንን እንቆቅልሽ የሚፈታ ነገር እግዚአብሔር እየተናገረ ሰባኪው እኔ ባለፈው ችግሬን ስላማከርኩት ነው፣ ባለፈው ጸልይልኝ ስላልኳት ነው ዛሬ ወታ በእኔ እንደዚህ ምሳሌ የምትናገረው። እግዚአብሔር እኮ ታሪካችንን የሚገለብጥ ነገር እየተናገረ ነው። የሆነ ሰው በቃ እግዚአብሔር ልኮት እኮ የሆነ ነገር የሆነ መልእክት እያደረሰልን ነው። እኛ ግን የምንዋጠበት ነገር ሌላ ነው። በቃ ምን እንደዚህ ስለለበስኩ ነው፣ እንደዚህ ስላልኩኝ ነው፣ ቅድም ሰላም ስላላልኩት ነው። አያችሁ በቃ እንጀራ ስላልያዝን ነው የሚለውን በእንደዚህ ነው ተርጉመን ልንረዳው የሚገባው። የደቀ መዛሙርት ታሪክ ብቻ አይደለም። ጥቃቅን ነገሮችን እያየን ከትልቅ የእግዚአብሔር ሐሳብ መጉደል የሁላችንም ችግር ነው። የሁላችንም በቃ ይሄ የንስር እይታና የትል እይታ የሚሉት አላቸው አይደለ ፈረንጆቹ። የትል እይታ ዲቴል ነው። በቃ ዲቴል ውስጥ ገብቶ ሎስት መሆን፣ በቃ ከሰሜን ጀምሮ ወደ ደቡብ ሄዳለሁ ብሎ መልሶ ዞሮ ሰሜን ላይ መገኘት ማለት ነው። እኔ አንድ ጊዜ ልጅ ሆኜ አንድ ተለቅ ያለች ዘመዳችን፣ እኔ በጣም ትንሽ ልጅ ነኝ፣ ተለቅ ያለች ዘመዳችን ከክፍለ ሀገር መታኛ ቤት ትኖር ነበርና ፀጉሯ በጣም ብዙ ነው እና እኔ ፀጉሬን 2 ቦታ ከፈይኝ አለችኝ እና እኔ በጣም ልጅ ነኝ። የእሷ ፀጉር ውስጥ ገባሁኝና መክፈል ጀምሬ ጠፋሁ። ከዛ እንደዚህ ከፍዬ ወደኋላ መሄድ ሲገባኝ በዚህ ጋር ተመልሼ ወጣሁ፣ በጎን በኩል ተመልሼ ወጣሁ። አያችሁ ብዙ ጊዜ አስተሳሰባችን እንደዛ ነው። በቃ ዲቴይል ውስጥ ገብተን እልም ብለን የምንጠፋው። በቃ እግዚአብሔር ግን ዛሬ በቃ ከኤግል ፖይንት ኦፍ ቪው እንድናይ ይርዳን። ነገሮችን ከንስር እይታ አንጻር እንድናይ እግዚአብሔር ይርዳን። ዲቴይል ውስጥ ገብተን እንትን ስላልኳት እንትን ስለሆነ እንትን ስለማልችል እኔ እንትን ሀገር ልጅ ስለሆንኩ ነው፣ እኔ እንትን ቋንቋ ተናጋሪ ስለሆንኩ ነው፣ እኔ እንደዚህ ስለሆንኩኝ ነው ምናምን ከሚል ነገር እግዚአብሔር ያውጣን እና ከዋናው ሀሳቡ ጋር እንዳንተላለፍ ጸጥ ብለን አስተውለን ፖዝ አድርገን በዙሪያችን ያለውን ጫጫታ እንጀራ አልያዝኩም፣ እንትን የለኝም፣ እንትን አላውቅም፣ የእንትን ጎሳ ልጅ ነኝ፣ ዘሬ እንደዚህ ነው ምናምን የሚሉትን ነገሮች ሁሉ ጸጥ አሰኝተን ጌታ ምን እያለ ነው? እግዚአብሔር ዛሬ ምን እየተናገረ ነው? ምንድን ነው ከዚህ ውስጥ ማግኘት የሚገባኝ ሀሳብ እንድንል እግዚአብሔር ይርዳንና ይሄ ለእኔ ዛሬ በጣም 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 የቀረልኝ ነገር ነው። የእናንተ ብቻ አይደለም። እኔ የራሴንም ቻሌንጅ ነው የምነግራችሁ። የሁላችንም የሰው ልጆች ችግር ነው። ጎዶሎውን ማየት፣ የሌለውን ማየት። ያለው ነገር በቃ እናንተ የምታዩት ነገር ብዙ ሊሆን ይችላል፣ ግን እውነት ስነግራችሁ የጎደለው በጣም ይታየኛል። እኔ ለምሳሌ እና ይሄ ክፍል የነካኝ ለዛ ነው በጣም የነካኝ። አሁን እኔ የሰራሁት ስራ ብዙ ነው፣ ያልሰራሁት ነው ግን የሚታየኝ። ምን አይነት ሰው ነኝ ግን እላለሁ። እኛ ሆነ ቤት መጥቼ እኔ ስራዬን አልጨረስኩም፣ ምንም ስራ እየሰራሁ አይደለም። ለምንድን ነው ግን ስራ መስራት? ለምንድን ነው በቃ ስል ልጄ እንደውም በጣም ኮሬክት ታደርገኛለች። ምንም ሳልሰራ የሚደክመኝ ለምንድን ነው ምናምን እላታለሁ። ኧረ ማሚ ምንም አለመስራት ማለት ምን ማለት ነው? ምንድን ነው ዴፊኒሽኑ ምንም አለመስራት ማለት ትለኛለች። አያችሁ ወዳጆች፣ እግዚአብሔር በእኛ የሚሰራውን ሳይሆን የምናየው እኛ ያልሰራነውን፣ ያልቻልነውን፣ የማናውቀውን፣ የጎደለውን። እኔ አሁን በየቀኑ የሚታየኝ የጎደለው ነው፣ ያልጨረስኩት ነው በየቀኑ የሚታየኝ። የሰራሁት የሚታያቸው ሌሎች ሰዎች ናቸው። ግን በዚህ መሀል ከእግዚአብሔር ሀሳብ ጋር መተላለፍ እንዳይሆን እግዚአብሔር ይርዳን። እኔ በጣም ይህን ክፍል ሳጠናው ዛሬ በጣም አንቅቶኛል። በጣም ሁላችንንም እንድንነቃ እግዚአብሔር ይርዳን። በጉድለታችን እየተዋጠን ከእግዚአብሔር ሀሳብ ጋር እንዳንተላለፍ። ከቁጥር 22 እስከ 26 የዕውሩን ሰው መፈወስ ነው የምናገኘው። ይሄ ታሪክ እንግዲህ ማርቆስ ወንጌል ላይ ብቻ ነው የሚገኘው። 3ቱ ተመሳሳይ ወንጌላት ብዙ ጊዜ ታሪኮችን ይጋራሉ። የዚህ ሰው ፈውስ ግን ለየት ያለም ነው። በጣም የሚገርመው ነገር ማርቆስ ላይ ብቻ የተጠቀሰ ሳይሆን ለየት ያለ ነው። ጌታ 2 ጊዜ በመንካት ሰውን የፈወሰበት ብቸኛው ታሪክ ነው ይሄ። ሁል ጊዜ እወዳለሁ፣ ንጻ ሲላቸው ይነጻሉ፣ ሲዳስሳቸው የታወረው ያያል፣ ድዳውንና ደንቆሮውን ነክቶት ይፈውሰዋል። እዚህ ቦታ ላይ ግን ለየት ያለ ነገር ደግሞ እናያለን። 2 ጊዜ በመንካት የፈወሰበት ብቸኛ ታሪክ ማርቆስ ላይ ብቻ የሚገኝ ታሪክ ነው ይሄ። ምን የሚታይህ ነገር አለ አለው። ወደ ከሰፈር አወጣውና ዳሰሰው፣ እንትፍ ብሎ ምራቁን ዳሰሰው ይልና ምን የሚታይህ ነገር አለ ብሎ ጠየቀው። ጌታ በአንድ ጊዜ መፈወስ ተስኖት አይደለም።
ለደቀ መዛሙርቱ ማሳየት የፈለገው ነገር እንዳለ ግን ያመለክተናል ሁኔታው። ምክንያቱም ከፍ ብሎ ካለው ታሪክ ጋር የተለያየ አይደለም። ይሄ ታሪክ ኢንቴንሽናሊ ነው ታሪኩ ጎን ለጎን የተቀመጠልን። ደቀ መዛሙርቱ እስካሁን ኢየሱስን በከፊል ነው የተረዱት። ልክ ይሄ ሰው እንደ ዛፍ ሲወዛወዝ ይታየኛል አለ። ሰው እንደ ዛፍ አይነት ነገር ነው ኢየሱስ የገባቸው ደቀ መዛሙርቱ። ስለዚህ ምን ያስፈልጋቸዋል? ደግሞ መዳሰስ ያስፈልጋቸዋል። አጥርቶ ማየት ያስፈልጋቸዋል። ከዚህ በኋላ ያለውን ክፍል ደግሞ ስንመለከት፣ ከዚህ ከዕውሩ ፈውስ በኋላ ያለውን ክፍል ስንመለከት ጴጥሮስ ኢየሱስን አጥርቶ ሲገልጠው ደግሞ እናያለን። ከዕውሩ መፈወስ ቀደም ብሎ ድንግዝግዝ ነበረ መገለጡ። ሲያበዛ ሲመግብ አይተዋል። አስደናቂ ነገር አድርጓል። ትምህርቱ፣ ፈውሱ በጣም አስደንቋቸዋል። ግን ክርስቶስ መሆኑ ጥርት ብሎ አልገባቸውም ነበረ። ስለዚህ በዚህ በሁለቱ ታሪክ መካከል የዕውሩ መፈወስ ገባ። ዕውሩን ሰው መጀመሪያ ከሰፈር አውጥቶ ዳሰሰውና ምን ታያለ ሲለው ሰው እንደ ዛፍ ሲወዛወዝ አያለሁኝ ሲል እርሱም ቀና ብሎ አይቶ እንደገና ዳሰሰው ይላል። ከዛ እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለሁኝ ካለ በኋላ እንደገና ሲዳሰሰው አጥርቶ አየ ይላል። ክብር ለእግዚአብሔር ይሁን። እንደገና የሚዳስስ አምላክ፣ እነዚህ አይገባቸውም ብሎ የማይጥል አምላክ፣ ደግሞ እየዳሰሰ ሳይታክት የሚያስረዳን፣ ሳይታክት ወደ መገለጥ ከፍታ የሚያደርሰን የተባረከ ይሁን እሱ። በእውነት አይ በቃ እንግዲህ ብሎ ይበቃሃል፣ ይችን ታክል ካየህ መቻነሰ ብሎ ጥሎት እንዳልሄደ ዕውሩ፣ ይችን ታክል ከገባሽ መቻነሰ ብሎ ትቶን የማይሄድ በየቀኑ ራሱን የሚገልጥልን ጌታ ስሙ የተባረከ ይሁን። ሰዎች እንደ ዛፍ ሲንቀሳቀሱ ያለሁኝ አለ። ከፊል መረዳት ነው ያለው። ልክ እንደ ደቀ መዛሙርቱ ሙሉ ለሙሉ አልተረዱም አይባልም፣ ተረድተዋል። ግን ደግሞ መረዳታቸው ከፊል ነበር። አያቸው ወዳጆቼ፣ ደግመን ደጋግመን በመነካት ነው መንፈሳዊ መረዳታችን እየጠራ የሚመጣው። መጀመሪያ እናምናለን፣ የእግዚአብሔርን ቃል እንሰማለን፣ እናምናለን። ከዛ በኋላስ ደግመን ስንነካ፣ ደግሞ ሲዳሰሰን፣ ደግሞ ሲሞላን፣ ደግሞ መረዳታችን እየጠራ ይመጣል ማለት ነው። ልክ እንደዚህ አይነት ሰውር ከዛ ከቁጥር 27 እስከ 30 ጴጥሮስ ኢየሱስ እርሱ ክርስቶስ መሆኑን ተናገረ። አያችሁ፣ ልክ ያ ሰው ድጋሚ ሲዳሰስ አሁን ከሩቅ አጥርቼ በትክክል አያለሁኛል። ያ ሰው ሲዳሰስ ልክ እንደዛ ሁሉ ጴጥሮስም አሁን በዚህኛው መገለጥ አንተ ክርስቶስ ነህ አለ። ክርስቶስ ነህ አለ። የተቀባው አዳኝ ነህ። የሚጠበቀው መሲህ አንተ ነህ። አንተ የሆነ በየሰፈሩ እየዞረ ተአምራት እያደረገ ሰዎችን የሚያስደንቅ ሰው ብቻ አይደለህም። አንተ ክርስቶስ ነህ። እስራኤል የምትጠባበቀው ተስፋ፣ የነቢያት ትንቢታቸው፣ የሕግ ፍጻሜው፣ የመዝሙራት ፍጻሜ አንተ ክርስቶስ ነህ ብሎ ግልጥ ያለ ነገር ተናገረ። ልክ ያ ሰው ከተዳሰሰ በኋላ ከሩቅ አጥርቼ በትክክል አያለሁኝ እንዳለ ኢየሱስም ደግሞ ለጴጥሮስ ራሱን ገለጠለትና አንተ ክርስቶስ ነህ አለው። ከዛ ከ31 እስከ 38 ስለ መስቀልና ስለ ደቀ መዝሙርነት ደግሞ እናያለን። አሁን ጥያቄው ደግሞ ማን ትሉኛላችሁ ከሚለው እኔን መከተል ምንድን ነው የሚጠይቀው ወደሚል ደግሞ ይሻገራል። ማን ይሉኛል ሰዎች አለ። ሰዎች የሚሉትን ነገሩት። እናንተስ አጠገቤ ያላችሁት ደቀ መዛሙርቴ የቅርቤ የሆናችሁት እናንተስ ማን ትሉኛላችሁ አላቸው። አንዳንድ ጊዜ ወዳጆቼ ዓለም ኢየሱስን የምትለው ነገር በጣም ያስጨንቀናል። እኛ ማን ይሆን የምንለው? እኛ ለእኛ ማን ነው ኢየሱስ? ማን ነው? አንዳንዶቻችን ቤት አም ሶሪ ቱ ሴት ጉዳይ አስፈጻሚ ነው ኢየሱስ። ጉዳይ አስፈጻሚ፣ የጠየቅነውን ነገር የፈለግነውን ነገር የሚሞላ ና ባለው ቦታ የሚመጣ ኢግኖር ስናደርገው ደግሞ ጸጥ ብሎ የሚኖር የአንዳንዶቻችን ጉዳይ አስፈጻሚ ነው። በእያንዳንዳችን ቤት ኢየሱስ ማን ነው? እናንተ የቅርቦቼ የተቀበላችሁኝ፣ ያልተቀበሉት ሰዎች ነቢይ ያሉት ኢየሱስን፣ እንደዚህ ያሉት ኢየሱስን እያልን በጣም ግድ ይለናል። ጥሩ መምህር አሉት፣ አስተማሪ አሉት፣ ኃጢአተኛ አሉት አይሁድ። በጣም ግድ ይለናል ሌሎች ሰዎች ኢየሱስን የሚሉት ነገር። እኛስ ኢየሱስን ማን እንለዋለን? ወዳጆች ማን ነው? እናንተ ቤት ማን ነው ኢየሱስ? እናንተ ህይወት ውስጥ ማን ነው? እናንተ ቢሮ፣ እናንተ መስሪያ ቤት ኢየሱስ ማን ነው? የማያገባው እቤት ዘግታችሁበት የምትሄዱት
ወይንስ ቢሯችሁም መጥቶ ጌታ የሚሆን ክርስቶስ የሆነ የተቀባው አዳኙ የእግዚአብሔር ቅዱሱ የሰማይና የምድር ጌታ ነው? ወይንስ እኛ ኢየሱስን የምንለው ነገር ግድ አይለንም፣ ግድ አይሰጠንም? ሌሎች ሰዎች ኢየሱስን የሚሉት ነገር ብቻ ይሆን ግድ የሚሰጠን? ሌሎች ማን ይሉኛል ካለ በኋላ የሌሎቹስ ሌላ ነው። አልበራላቸው፣ አልተገለጠላቸው፣ አልተቀበሉኝም። እናንተ የበራላችሁ፣ የተገለጠላችሁ፣ የተቀበላችሁኝ፣ የተከተላችሁኝ ለእናንተ እኔ ማን ነኝ? እናንተ ማን ትሉኛላችሁ? ወዳጆቼ ዛሬ ራሳችንን ይህንን ጥያቄ እንጠይቀው። ኢየሱስን ማን ትሉታላችሁ? እናንተ የወደዳችሁት፣ የቀረባችሁት፣ የተጠጋችሁት፣ ህይወታችሁን የሰጣችሁት እናንተ ኢየሱስን ማን ትሉታላችሁ? ማን ትሉታላችሁ? እኔ ማን እለዋለሁ? ኢየሱስን ማን ነው? እኔ ቤት ማን ነው? ጥጉን ይዞ የሚቀመጥ ከሆነ ክፍል የማይወጣ ድርሽ የማይል አንዳንድ ጉዳዮች ላይ ወይንስ በሁሉ ነገሬ ላይ ገዢና ጌታ አዛዥ ፈቃጅ ጌታ ማን ነው? ኢየሱስ አዳኝ ብቻ ወይንስ ጌታም ጭምር? ይሄ ሊመለስ የሚገባው ጥያቄ ነው። ስለዚህ ማን ትሉኛላችሁ ብሎ ጠይቋቸው። ማን ትሉኛላችሁ የሚለው ከተመለሰለት በኋላ አሁን እኔን መከተል ደግሞ የሚጠይቀውን ነገር ልንገራችሁ ብሎ ደግሞ ወደዛ ያልፋል ማለት ነው። ወገኖቼ ክርስትና ሙሉ ትምህርቱ ኢየሱስ ማን እንደሆነና የእሱ ደቀ መዛሙርት ምን እንደሚጠበቅባቸው ማወቅ ደግሞ መታዘዝ ነው። የክርስትና ሙሉ ትምህርቱ ኢየሱስ ማን እንደሆነ ማወቅ፣ የእርሱ ደቀ መዝሙርነት ምን እንደሚጠይቅ ማወቅና መታዘዝ ነው። ዳትሴት ታላቁ ተልእኮም ይሄ ነው። ሂዱ አሕዛብን ሁሉ ወንጌልን እየሰበካችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው። ይሄው ነው በቃ ክርስትና ማለት ይሄ ነው። ወንጌል ይሰበካል። ወንጌል ማለት ስለ ልጁ ነው፣ ስለ ኢየሱስ ነው። ኢየሱስ ማን እንደሆነ፣ እሱ የእግዚአብሔር ልጅ እንደሆነ ወንጌል ይሰበካል። ከዛስ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው። የምናስተምራቸው ደግሞ ጀስት እንዲያውቁት አይደለም፣ እንዲጠብቁ። አያችሁ፣ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው። that's all. this is Christianity. ከዛ ከ31 እስከ 32 ኢየሱስ ስለሚቀበለው መከራ፣ ስለሞቱ፣ ስለትንሳኤው በድጋሚ አሁንም ይነግራቸዋል። ከዛ ጴጥሮስ እንደምታውቁት ሁል ጊዜ ፈጠን ያለው እሱ ነው። ወደ ጎን ወስዶ ገሰጸው። ጌታ ሆይ አይሆንብህ ብሎ ገሰጸው ይላል። ጌታም ገሰጸው። አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና ከኋላ ሂድ ብሎ ገሰጸው ይላል። ለምንድን ነው የገሰጸው ጴጥሮስ? እነሱ የፈለጉት መሲህ የሚሰቃይ መሲህ አይደለም። ድል ነስቶ በሮማውያን ወንበር የሚነግስና እነሱንም የሚሾማቸው። ይሄኛው መሲህ ደግሞ የሚሰቃይ፣ የሚገደል፣ የሚሞት እንደዚህ አይነት መሲህ አልፈለጉም። ስለዚህ ወስዶ ገሰጸው ይላል። ከዛ ጌታም ደግሞ ገሰጸው። ይሄኛው መሲህ የሰው ነው፣ የሰው ነው። መስቀል የማያውቀው በመስቀል በኩል ሳይሆን በአቋራጭ አልፎ ዙፋን ላይ የሚቀመጠው እሱ የሰው መሲህ ነው። ስለዚህ የሰውን እንጂ የእግዚአብሔርን አታውቅምና ሂድ ከፊቴ ብሎ ጴጥሮስን ገሰጸው ይላል። ገሰጸው። ከዛ በኋላ ጌታ ሊከተለኝ የሚወድ ቢኖር ይላል። እኔ ቃሉ ራሱ በቃ እንዴት እንደባረከኝ ልነግራችሁ አልችልም። እንደዚህ አይደለም የሚሆነው። የእግዚአብሔርን ቃል ስታጠኑ አንዳንድ ቦታ ላይ በቃ ያዝ አድርጎ ያስቀራችኋል እዛው ቃሉና እኔ የሚወድ ቢኖር የሚለው በቃ በጣም ያዘኝ እያጠናሁት። ሊከተለኝ የሚወድ ቢኖር። ዋው! ጌታን መከተል ወዳጆቼ ወደን ፈቅደን ዋጋችንን ተምነን የምንወስነው ውሳኔ ነው። የሚወድ ይከተለኝ ያለው አይገርማችሁ? ይሄ መልካም እረኛ አይነዳም ያስከትላል እንጂ ወደውት ድምፁን ሰምተው ፈልገውት ጠረኑን እያሸተቱ ማርኳቸው ይከተሉታል እንጂ አይነዳቸውም። መልካም እረኛ እኔ ነኝ ሲል እኮ ኢየሱስ እኛ በእኛ ሀገር ኮንቴክስት ነው እረኛ የምናውቀው። የእኛ ሀገር እረኛ ከብቶቹን በጎቹን ከፊት ያደርግና እሱ ከኋላ በትር ይዞ ይነዳቸዋል። እስራኤል እንደዛ አይደለም እረኝነት። ሚድል ኢስት እንደዛ አይደለም እረኝነት። በጎቹ እረኛውን ያውቁታል፣ እረኛውን በጎቹን ያውቃቸዋል። ድምፁን ያውቃሉ፣ ጠረኑን ያውቃሉ፣ ይወዱታል።
ሊትራሊ ሪሌሽንሺፕ አላቸው ከእረኛው ጋር ይወዱታል። ስለዚህ ከኋላ ሆኖ በበትር መግፋት አይጠበቅበትም። ከፊት ይሄዳል። በትሩ በጎቹን የሚነዳበት በጎቹን የሚያስገድድበት አይደለም። በትርና ምርኩዝህ እነሱ ያጽናኑኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። በትርና ምርኩዙ የበጎቹን ጠላቶች የሚያባርርበት፣ የበጎቹን ጠላቶች የሚመታበት፣ በጎቹ ሲሰበሩ ደግሞ የሚደግፍበት፣ የሚጠግንበት፣ ወደ ገደል እንዳይገቡ ደግሞ የሚመልስበት ነው እንጂ እነሱን የሚያስገድድበት አይደለም። ስለዚህ በጎቹ ወደው ነው የሚከተሉት፣ እያነፈነፉ እያሸተቱ ነው የሚከተሉት። በጎቹ የራሱን በጎች ይጠራቸዋል፣ ድምፁን ሰምተው ይከተሉታል። በጣም የሚገርማችሁ ነገር እረኞች በጎቻቸውን ቀላቅለው አንድ ላይ ያሰማራሉ። ልክ አንድ ጥሩ ማሰማሪያ ሲገኝ በሙሉ ብዙ እረኞች አንድ ላይ በጎቻቸውን ቀላቅለው ያሰማራሉ። ከዛ ልክ በመሸ ጊዜ በጎቻቸውን ወደ የቤታቸው መውሰድ ያለባቸው ሰዓት ሲደርስ እያንዳንዱ እረኛ ከፍ ወዳለ ቦታ ላይ ይወጣና አንድ ድምፅ ያሰማቸዋል። አንድ የዕብራይስጥ ቃል ናት። የሚገርማችሁ ነገር ያሰማቸዋል። ቃሉ አንድ አይነት ነው፣ ድምፁን ግን ለይተው ያውቁታል። ወደ ሌላ ወደ ማንም አይሄዱም። አይገርማችሁ? ወደ ሌላ ወደ ማንም አይሄዱም ያለው ኢየሱስ ለዛ ነው። ድምፁን ለይተው ስለሚያውቁት ሴም ወርድ ተመሳሳይ ቃል ብዙ እረኞች ተደርድረው እየተናገሩ እያንዳንዱ በግ ግን ወደ ገዛ እረኛው ወዶ ነው የሚሄደው። ተገፍቶ አይደለም፣ ተገዶ አይደለም፣ በበትር እየተገረፈ አይደለም። ወዶ የእረኛውን ድምፅ ሰምቶ ይሄዳል። እና ጌታ ሊከተለኝ የሚወዳል። አይገርማችሁም? የፍቅር ጥሪ ነው። የፍቅር ጥሪ ነው ያደረገው። የሚወድ ወደን የምናደርገው ነገር ነው። ምን ያደርግ ጌታ ሆይ? ሊከተልህ የሚወድ ራሱን ይካድ። ዋው! ጌታን ለመከተል ስንወስን ብዙ ሰዎች ሃይማኖት እንደምንክድ ያስባሉ። ወዳጆች፣ ሃይማኖት እኮ ተቋም ነው፣ ኢንስቲትዩት ነው። ጌታ እኮ የጠየቀው ከዛ ያለፈ ነገር ነው። ስናት አባውት ሪሊጅን ራሱን ይካድ ነው ያለው ጌታ። ሃይማኖት አይደለም የምንክደው። ጌታን ለመከተል ስንወስን ራሳችንን ነው የምንክደው። ሊከተለኝ የሚወድ ቢሆን ራሱን ይካድ አለ። ከዛስ መስቀሉን ተሸክሞ ይከተለኝ። ዋው! መስቀሌን አላለም። የጌታን መስቀል ማናችንም መሸከም አንችልም። ዓለምን የማዳን ኃላፊነት እኛ ላይ አልወደቀም። የየራሳችን መስቀል ግን አለን። ጌታን ለመከተል በመወሰናችን በየዕለቱ የምንሸከመው መስቀል አለን። በየዕለቱ በሶሳይቲው መካከል መስቀል ተሸክመን እንንቀሳቀሳለን። ስለዚህ ምን አለ? ሊከተለኝ የሚወድ ወዶ ፈቅዶ ዋጋውን ተምኖ የወጣ ሰው ካለ አንደኛ ራሱን ይካድ፣ ለራሱ መኖር ያቁም። አንዱ ስለ ሁሉ እንደሞተ ሁሉ ደግሞ ስለ አንዱ ይኖራሉ እንደተባለ ማለት ነው። እኔ ስለሱ መሞቴን ካወቀ እና ወዶኝ ከተከተለኝ አሁን እሱ ደግሞ ለእኔ ይኑር፣ ራሱን ይካድ። ከዛስ መስቀሉን ተሸክሞ ይከተለኛል። ከዛ በኋላ ቁጥር 36 ላይ ሰው ዓለሙን ሁሉ የእርሱ ቢሆን ነፍሱን ቢያጣ ምን ይጠቅመዋል አለ። ዋናው ዘላለማዊው ጉዳይ የነፍስ መዳን መሆኑ መዘንጋት የለበትም ወገኖቼ። የነፍስ ዋጋው ልክ እንዴት ነው? ምናልባት ውጭ ሀገር ያላችሁ ካልጠፋባችሁ እኛ ሀገር ውስጥ ያለን አሁንም ድረስ እናውቃለን። ሱቅ ላይ ሚዛን አለ አይደለ? ስኳር ምናምን የሚመዘንበት ሚዛን አለ አይደለ? ተመጣጣኝ የሆነ ክብደት ያለው ነገር ነው አይደለ? በአንደኛው ሚዛን ላይ የሚቀመጠው ከምንገዛው ልንገዛ ከፈለግነው ነገር ጋር ክብደቱ ተመጣጣኝ የሆነ ነገር ይቀመጣል። 1 ኪሎ ካዘዝን ባለ 1 ኪሎ፣ 2 ኪሎ ካዘዝን ባለ 2 ኪሎ ይቀመጣል አይደለ? የሰው ነፍስ በሚዛኑ አንድ ሳይድ ላይ ቁጭ ብላ አስቧትና በዛኛው ሳይድ ምን እንደተቀመጠ ታውቃላችሁ? ዓለም ሁሉ። ከዛስ የሰው ነፍስ ይመዝናል። ወገኖች የነፍስ ጉዳይ ቀሎብን ጌታን ለዚች ለምታልፍ ለምድራዊ ነገር ብቻ ከሆነ ተስፋ ያደረግነው ከሰው ሁሉ ይልቅ ምስኪኖች ነን አለ ሐዋርያው ጳውሎስ። ምስኪኖች ነን ወገኖቼ። ዋናው ነገር የነፍስ ድነት መሆኑ መዘንጋት የለበትም። አዎ እግዚአብሔር በዚህ ምድር ላይም የሚባርክ የሚረዳ የሚፈውስ አምላክ ነው። ግን ደግሞ ወዳጆቼ ሚዛኑ ላይ የተቀመጠው ነፍስ ነው። ሰው ዓለሙ ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል? ምን ይጠቅመዋል ብሎ ይጠይቃል ጌታ። ምን እንማር ከዚህ ምዕራፍ? የመጀመሪያው እኔ ዛሬ እግዚአብሔር በግሌ የተናገረኝ በጉድለታችን ስንዋጥ
ከእግዚአብሔር ሐሳብ ጋር እንዳንተላለፍ እንጠንቀቅ። እዚህ ውስጥ አላችሁ ወዳጆቼ፣ ብዙ የምትሰጡት ያላችሁ፣ ብዙ እግዚአብሔር በውስጣችሁ ታላቅ ነገር ያስቀመጠባችሁ፣ ጉድለታችሁን እያያችሁ አንኤክስፒሪየንስድ መሆናችሁን እያያችሁ ኦራተር አለመሆናችሁን አንደበተ ርቱዕ አለመሆናችሁን እያያችሁ አለመቻላችሁን አለማወቃችሁን እያያችሁ በዛ ተውጣችሁ ከእግዚአብሔር ሐሳብ ጋር የምትተላለፉ ሰዎች እዚህ ውስጥ አላችሁ ወዳጆቼ። በጉድለታችን ስንዋጥ ከእግዚአብሔር ሐሳብ ጋር እንዳንተላለፍ እግዚአብሔር ትልልቅ ነገር የመንግስትን ነገር እያወራን እግዚአብሔር የዘላለምን አጀንዳ እያወራን እኛ ግን እንጀራ እኮ ስላልያዝኩ ነው፣ እንትን እኮ ስለሌለኝ ነው፣ እንትን እኮ ስለማልችል ነው፣ እኔ እኮ ብሔሬ ከዚህ ስለሆነ ነው፣ ትውልዴ እንደዚህ ስለሆነ ነው፣ ጥቁር ስለሆንኩኝ ነው፣ እንደዚህ ስለሆንኩኝ ነው የምንል ሰዎች እግዚአብሔር ይፍታን። ዛሬ ከእግዚአብሔር ሐሳብ ጋር መገናኘት ይሁንልን። ሁሉን ጸጥ አሰኝተን ጌታ ምን እያለ ነው፣ በቃ ጌታ ምን እያለ ነው እንድንል ይርዳን። የስጋ ጫጫታው የዓለም ጫጫታው ጌታ ምን እያለ እንደሆነ እንዳትሰሙ። ጉድለታችሁ እንደዛ አፍ አውጥቶ የሚጮኸው ጌታ ምን እያለ እንደሆነ እንዳትሰሙ። ምክንያቱም ከዛ መውጫው መንገድ የጌታን ድምፅ መስማት ነው እንጂ እሱን ማሰላሰል አይደለም። ይሄ ሁሉ በዙሪያችን ያለ ጩኸት፣ ይሄ ሁሉ በዙሪያችን ያለ ግርግር፣ ይሄ ሁሉ ማዋከብ ዋና ዓላማው ምን እንደሆነ ታውቃላችሁ? ዘላለማዊውን ዘመን ተሻጋሪውን የመንግስት ሐሳብ የሆነውን ሰማያዊ የሆነውን የእግዚአብሔርን ሐሳብ እንዳናስተውል ነው። ዛሬ በብዙ ነገር ተይዘናል እኮ፣ በብዙ ነገር ከእግዚአብሔር ሐሳብ ጋር እንድንተላለፍ ሆነናል። ስለዚህ በጉድለታችን ስንዋጥ ከእግዚአብሔር ሐሳብ ጋር እንዳንተላለፍ እንጠንቀቅ። ሁለተኛ ከግብዝ ሃይማኖተኝነትና ከዓለማዊነት ራሳችንን እንጠብቅ። የፈሪሳውያንና የሄሮድስ እርሾ ማለት ይሄ ነው ወዳጆቼ። እንዳይነካችሁ፣ በቃ እንዳይነካችሁ። በእውነት ግብዝ ሃይማኖተኝነት እና የዓለማዊነት መንፈስ ከአጋንንት በላይ ሰውን በእግዚአብሔር ቤት ሽባ ያደረገ ይሄ ነው። ግብዝነትና ዓለማዊነት ነው ሽባ ያደረገን። አጋንንት አይደለም። አጋንንትማ ምን አቅም አለው? በጌታ በኢየሱስ ስም ሲባል በሮ ይጠፋል። እሱ አይደለም። ግብዝነት ነው እንደ ብል የበላን። ዓለማዊነት ነው እንደ ዝገት የሰረሰረን ወዳጆቼ። ሄሮድሳዊነት፣ ፈሪሳዊነት ቤተክርስቲያንን ያደከማት። ከዚህ ነገር ራሳችንን እንጠብቅ። ጸጋ ይብዛለን። ሶስተኛ ከፊል ዕውቀት ይዘን አንርካ ወዳጆቼ። ደግመህ ዳሰኝ አጥርቼ ልይ እንበለው። ያለፈበት ጸሎት አይደለም፣ ባህላዊ ጸሎት አይደለም ወዳጆቼ። አባቶቻችን ደግመህ ዳሰኝ ብለው ደግሞ ተዳሰው አጥርተው አይተው የጌታ ክብር በርቶላቸው ዓለምን ንቀው አልፈዋል። አንድ ክፍል ላይ ምናልባት ዛሬ ከሆነ የዛሬው ላይ ከሆነ ያጠናሁት አላቅም፣ ወይ የነገው ላይ ወይ የዛሬው ላይ ይሆናል። የእግዚአብሔርን ክብር አለማየታችን እንደሆነ ታውቃላችሁ። ዓለምን እንዳንንቅ ያደረገን። አጥርተን ሰማይን ብናይ ኖሮ እኮ ምድር የዚህን አክል አያንገበግበንም ነበር። እንዲህ ከምድር ጋር ጥብቅ ብለን የምር የምንኖረው እኮ የሰማዩ ጠርቶ ስላልታየን፣ ግልጥ ብሎ ስላልታየን። እንደው ዓለምን እንዴት አድርጌ ልናቀው? ጌታዊ ንቄዋለሁ አላየውም በጌታ በኢየሱስ ስም በቃ ከዚህ ቀን ጀምሮ ምናምን ከማለት ጌታ ሆይ ደግመህ ዳሰኝ፣ ደግመህ ዳሰኝ፣ ክብርህን አሳይ። እሱ ነው የሚያስጨክነው። እሱ ነው ቆራጥ የሚያደርገው። እሱ ነው ወደኋላ እንዳንመለስ የሚያደርገው። እሱ ነው ግንባራችንን እንደ ቡላድ ድንጋይ አድርገን እንድንሄድ የሚያደርገው። ወዳጆች እግዚአብሔር ደግሞ ይዳሰን። የትናንትናው መዳሰስ አይበቃንም። በቃ ወንድማችን ዳዊት ጌታቸው እንዳለው በቃ አይበቃኝም አለ። የትናንትናው መዳሰስ አይበቃኝም፣ ደግመህ ዳሰኝ አለ። በቃ ወገኖች እግዚአብሔር ደግሞ ይዳሰን፣ አጥርተን እንድናይ፣ የደበዘዘብን ነገር እንዲጠራልን። ሰው እንደ ዛፍ አይነት መንፈሳዊ ህይወት ካለን ከመንገዳገድና ከመውደቅ የሚያድነን የለም። ሰው እንደ ዛፍ እያየ ያለ መሪ ከዛ በኋላ መኖር ይችላል? እንዲያ ሰው ይወድቃል፣ ይጠላለፋል፣ ይንገዳገዳል። ደግሞ ሲዳስሰው ግን አጥርቶ አይቷል። አሁን በሁለት እግሩ ቆሟል። አሁን ወደፊት መሄድ ይችላል። እንደገና ይዳሰን እግዚአብሔር። አራተኛ ኢየሱስን ካላወቅ ነው እንዴት እንታዘዘዋለን? ካልታዘዝነውስ እንዴት አውቀዋለሁ እንላለን? ወዳጆች ክርስትና ጌታን ማወቅ ደግሞ እሱን መታዘዝ ነው። ካላወቅ ነው
እንዴት እንታዘዘዋለን? ካልታዘዝነው ደግሞ እንዴት አውቄዋለሁ ብለን ክሌም እናደርጋለን? ስለዚህ ይሄ የክርስትና ዋና ሐሳብ እንዳይጠፋብን እግዚአብሔር ይርዳን። ፖይንቶቹን ቴሌግራም ላይ አስቀምጥላችኋለሁ። ጌታ ስሙ ይባረክ። ቴሌግራም የሚገርም መነቃቃት አለና መዝሙር ሁሉ ፖስት እያደረጉ ነው። በየዕለቱ ሙላኝ ልቤንም ለውጠው፣ በኢየሱስ የነበረው ሐሳብ በእኔም ደግሞ ሙላው። በትናንቱ ሙላት ትዝታ መኖር አልፈልግም፣ ዛሬም ትሻሃለች ነፍሴ እንደ አዲስ ከቶ አልለምድህም። አሜን። ፈልግሃለሁ በሙሉ ልቤ አንተን እሻለሁ፣ ፈልግሃለሁ በሙሉ ኃይሌ አንተን እሻለሁ፣ እፈልግሃለሁ በሙሉ ኃይሌ አንተን እሻለሁ። የዴቭን መዝሙር ፖስት እያደረጉልን ነው እና እሺ፣ ጌታ ኢየሱስ ይባርካችሁ። አሜን ሃሌሉያ። እሺ፣ ወደሚቀጥለው ምዕራፍ እናልፋለን። ሰዓቴ እንዴት ነው ሄዷል? ጌታ ይረዳኛል። ምዕራፍ 9 ላይ ስንመጣ እንግዲህ የኢየሱስን ክብርና የመስቀሉን መንገድ ነው ምዕራፍ 9 ላይ የምናገኘው። ከቁጥር 1 እስከ 13 ድረስ ኢየሱስ በፊታቸው ተለወጠ። እንደምታውቁት ከዚህ ቀደምም እንዳልኳችሁ ማቴዎስ ላይ ይህንን ታሪክ ከኔው ጋር ነበር የተመለከትነው። ማቴዎስ 17 ላይ የመለወጥ ተራራ የሚባለው ቦታ ላይ ኢየሱስ በፊታቸው መለወጡን አብረን ነበረ ያየነውና በፊታቸው ተለወጠ፣ አበራ። በምድር ላይ ያለ አጣቢ ሊያነጻው እስከማይችል ድረስ ልብሱ ነጭ ሆነ፣ ፊቱም እንደ ፀሐይ አበራ ይላል። ተለወጠ በፊታቸው። ማንን ይዞ ነው ወደ ተራራ የወጣው? ጴጥሮስ፣ ያዕቆብንና ዮሐንስን። አይገርማችሁ? ጌታ እንግዲህ የሚከተሉት ብዙ ህዝብ ነበሩ። ከዛ ብዙ ህዝብ መካከል ደግሞ ጠጋ ያሉ 70 ነበሩ። ከ70ው መካከል ደግሞ ቀረብ ያሉ 12 ነበሩ። ከቀረቡትም ደግሞ የሚቀርቡ 3 ነበሩ፣ ዮሐንስ፣ ያዕቆብና ጴጥሮስ። እነዚህ 3ቱ ከቀረቡት ይልቅ ለጌታ የቀረቡ ነበሩ። ለምን? ጌታ የሰውን ፊት አይቶ ያደላል? በፍጹም በፍጹም። ያዕቆብ እንደዚህ ያለ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። አያችሁ ወዳጆቼ፣ የሰው ፊት አይቶ ስለሚያደላ የሆነ ፌቨራይት ዲሳይፕል ኖሮት አይ አንተኛውን እንኳን ብዙም ላቀርበው አልፈልግም፣ ይሄኛው ደስ ይላል ላቀርበው፣ ይሄኛው ሳየው አዋቂ ነው ምናምን ብሎ አይደለም ያቀረባቸው። ከነሱ ይልቅ እንደውም አዋቂዎች ነበሩ። የሚገርማችሁ ነገር ጴጥሮስን ታውቁታላችሁ እንዴት ችኩል እንደሆነ። አሳ አጥማጅ ነው፣ ችኩል ሰው ነው። ዮሐንስና ያዕቆብን የሚያያቸዋቸው እንደሆነ ቦአርኔጌስ ብሎ ስም እስከሚያወጣላቸው ድረስ ትዕግስት የሌላቸው፣ እሳት እናውርድ ኤልያስ እንዳደረገ እሳት አውርደን እነዚህ ሰዎች እናቃጥላቸው የሚሉ ሰዎች ናቸው። እነሱም አሳ አጥማጆች ናቸው። ግን የሚቀርቡትን ያቀርባል እግዚአብሔር። ከሁላችን ጋር ቢሆንም በተጠጋነው ልክ ደግሞ አብልጦ ይቀርበናል። ለዚህ ነው ያዕቆብ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባላል። ጌታ አይታችሁ እንደሆነ እዚህ አይነት ክብር የተገለጠበት የመለወጥ ተራራ ላይ ሲወጣ እነዚህ 3ቱን ይዞ ነበር የሄደው። በጌቴሰማኒ ሊጸልይ በዛች በጭንቁ ሰዓት እነዚህን 3ቱን ነው ይዞ የሄደው። በኢያኢሮስ ቤት የኢያኢሮስን ልጅ ከሞት ሊያስነሳ ሲሄድ እነዚህን 3ቱን ነው ይዞ የገባው። ከቀረቡትም የሚቀርቡ አሉ። አዎ እግዚአብሔር ከሁላችን ጋር ነው ወዳጆቼ። ለዘላለም ሊኖር መንፈስ ቅዱስ በእያንዳንዳችን ውስጥ አድሯል። ግን ይሄ አያስቆማችሁ። አሁን ሰዎች ወደ እግዚአብሔር ላለመጠጋት ሞር ወደሱ ራሳቸውን ላለማቅረብ እንደ ኤክስኪውዝ ድነሃል፣ ዳግመኛ ተወልዳል፣ በቃ እግዚአብሔር ካንተ ጋር ነው፣ መንፈስ ቅዱስ በውስጥ ለዘላለም ሊኖር ገብቷል። አዎ አለ በሁላችንም ውስጥ። እውነት ነው ይሄ። በሁላችንም ውስጥ ለዘላለም ከእናንተ ጋር እንዲኖር ቅዱሱ መንፈስ ሰጠኋችሁ ብሏል ጌታ። አዎ አለ። ግን እንደዛ ነው ወይ? ኤክስፒሪየንሻሊ እንደዛ ነው ወይ? የአንዳንድ ሰዎች ከእግዚአብሔር ጋር ያላቸው ቅርበት አያስቀናንም ወይ? ለምን ካላቸው የሚቀርቡትን አብልጦ ይቀርባል። ከሁላችንም ጋር ነው። ግን ከቀረቡትም የሚቀርቡ እንደነበሩ ከጌታ ጋር እኛም ደግሞ የምንቀርበውን ወደኛ አብልጦ ይቀርባል እግዚአብሔር። ከመቅረብም በላይ የሆነ መቅረብ አለ ማለት ነው። አይገርማችሁም? በውስጣችን እኮ ነው ያለው። እኛም እኮ በሱ ውስጥ ነው ያለ ነው።
ግን ከዛም በላይ የሆነ መቀራረብ አለ ማለት ነው። ደቀ መዛሙርት እኮ ናቸው፣ ሐዋርያት እኮ ናቸው፣ 12ቱ የተመረጡ የተሾሙ እኮ ናቸው። እኔ መረጥኳችሁ እናንተ አልመረጣችሁኝም፣ ሾምኳችሁ ብሏቸዋል እኮ ጌታ። የሚገርም እኮ የበጉ ሐዋርያት ያላቸው እኮ ፕሪቪሌጅ በጣም የሚገርም። ከነዚህ መካከል ግን 3ቱ ደግሞ በጣም የሚቀርቡት ናቸው። በጣም የሚገርማችሁ ከ3ቱ ደግሞ አንዱ አብልጦ የሚጠጋጋው ነበረ። ኦ ሃሌሉያ! በጣም አብልጦ የሚጠጋጋው ደግሞ ነበረ አንዱ ዮሐንስ። ወደ ደረቱ ተጠግቶ ይቀመጥ ነበር ይላል። ምን አይነት ቅርበት ነው የሱ ደግሞ! ሁሉም እኮ በማዕድ ከሱ ጋር ይቀመጣሉ፣ በሄደበት ይሄዳሉ፣ በመጣበት ይመጣሉ፣ በቃ በሚያገለግልበት ስፍራ ሁሉ ይገኛሉ፣ ትምህርቱን ይሰማሉ ምናምን። ግን እነዚህ 3ቱ ቀረብ ይላሉ። ከ3ቱ ደግሞ ጴጥሮስ ራሱ ከ3ቱ አንዱ ሆኖ ሳለ ጴጥሮስ ራሱ ጌታ እራት ላይ የተናገረው ነገር ሳይገባው ሲቀር ዮሐንስን ጠቅሶ እስኪ ጠይቅልን አለው። አያችሁ፣ ከሌሎቹ ይልቅ ደግሞ ዮሐንስ ቀረብ ያለ ነበረ። እና እግዚአብሔር በቀረብ ነው ልክ የሚቀርብ አምላክ ነው። ውስጣችን ነው ያለው፣ ከኔ ጋር ነው ያለው ምናምን ብለን ፎር ግራንትድ የምንወስደው አይደለም ወዳጆቼ። አንድ ቤት እየኖሩ መራራቅ የለም እንዴ? የለም እንዴ? መራራቅ እኮ የስፔስ ጉዳይ ብቻ አይደለም፣ የስፍራ ጉዳይ ብቻ እኮ አይደለም። መንፈስ ቅዱስ በውስጣችን እየኖረ ተዘጋግተን ተራርቀን የማንነጋገር የማንነካካ የማንተዋወቅ ሰዎች የለንም እንዴ? አለን እኮ። እና መንፈስ ቅዱስ በውስጥ ያድሯል በሚለው ላይ ብቻ ተንጠልጥለን እሱን ፎር ግራንትድ ወስደን ከሱ ጋር ከመተዋወቅ ከሱ ጋር ከመጠጋጋት ከሱ ጋር ከመነካካት ከሱ ጋር ጠረኑን ከመካፈል እንዳንጎድል እግዚአብሔር ይርዳን። ተውላቸው፣ ዶክትሪኑን ለዶክትሪን እንትኖች ተውላቸው። በቃ እግዚአብሔር በውስጥ ነው። በውስጥ ከመግባት በላይ ወዴት ይቀርባሃል? ተዋቸው። እነሱን ከመቅረብም በላይ መቅረብ አለ። መጽሐፍ ቅዱስ የሚያስተምረን እሱ ነው። ብዙ ሕዝብ ያጋፋው ነበረ፣ 70 ነበሩ። ግን 70ውም ደግሞ አሉ 12 ነበሩ። ከ12ቱ ደግሞ 3 ነበሩ። ከ3ቱ ደግሞ 1 ነበረ፣ አብልጦ የሚጠጋ። ሃሌሉያ! መጠጋት ይሁንልን። ከትናንት ይልቅ ዛሬ ከጌታ ጋር መጠጋጋት ይሁንልን። እዛ ተራራ ላይ እንግዲህ እንደምታውቁት ሙሴና ኤልያስን አዩአቸው። ባለፈው እንዳየነው ሙሴ ሕግን፣ ኤልያስ ነቢያትን ወክለው ሕግና ነቢያት ፍጻሜ የሚያገኝበትን የሞቱን ጉዳይ በኢየሩሳሌም ስላለው ስለመውጣቱ ስለሞቱ ይነጋገሩ ነበረ። ይህንን አይተናል ማቴዎስን ያጠናን ጊዜ። ከዛ ቁጥር 5 ላይ ጴጥሮስ ኢየሱስን መምህር ሆይ እዚህ ብንኖር ለእኛ መልካም ነው፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ የሚሆኑ 3 ዳሶች እንስራ አለው። ይህንን ክፍል ነው ያልኳችሁ። ጴጥሮስ በጌታ ክብር ውስጥ ሲሆን ለራሱና ለጓደኞቹ እንኳን ድንኳን ልስራ አላለም። የት ሊያድሩ ነው እነሱ? አንድ ለአንተ፣ አንድ ለኤልያስ፣ አንድ ለሙሴ ልስራ አለ። በቃ ለእናንተስ ትዝም አላለው። አያችሁ ወዳጆቼ፣ የጌታ ክብር ሲገለጥልን ራሳችንንም ይገባኛል የምንለውን መብታችንንም እንንቃለን። ያልናቅነው ስላልተገለጠልን ነው። ባጭር ቃል ዓለምን ያልናቅነው መብታችንን ያልናቅነው ስላልተገለጠልን ነው። ስለዚህ አሁን መናቅና አለመናቅ ላይ አይደለም ትግላችን ሊሆን የሚገባው። ክብርህን ግለጥልኝ፣ አሳየኝ፣ ንካኝ። ያላየ አይንቀም ወዳጆች፣ ያየ ብቻ ነው መናቅ የሚችለው። ናቀው በቃ። እጅ ያልሰራትን የእግዚአብሔርን ከተማ በሩቅ አይተው ይጠባበቁ ስለነበረና አብርሃም ለዚች ዘመን ቤት አንሰራም ብለው በድንኳን ኖሩ ይላል የዕብራውያን ጸሐፊ። አይገርማችሁ? ከ100 ዓመት በላይ እኮ ነው ሁሉም እንደዚያው ናቁት የተባሉት። ሚኒመም 100 ዓመት ነው። ከ100 ዓመት በላይ የሚኖሩት ሰዎች ናቁት። እንዴ በዚህ በአላፊ ምን አሁን እዚህ አጥልቆ መቆፈር ምን ያስፈልጋል? ምን ያስፈልጋል አጥልቆ መቆፈር? እቺ አላፊ ለሆነች እቺ ያልሰራትን አይተናል። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረባቸውም ይላል። ክብሩን ያዩ ዓለምን ንቀው እሱን ያስከብራሉ። ስለዚህ ጴጥሮስ መብቱን ረሳ፣ ይገባኛል የሚለውን ነገር ረሳ፣ ምቾቱን ረሳ፣ ራሱን ረሳና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ድንኳን ልስራ አለ።
ግን ባለፈውም እንዳልነው ሙሴና ኤልያስ ወይንም ሕግና ነቢያት ወደ ኢየሱስ አድራሽ ሞግዚቶች እንጂ ከኢየሱስ ጋር ጎን ለጎን የሚሄዱ ስላልሆኑ አብ እዚህ ቦታ ላይ እርማት እንደሰጠ እናያለን። የምወደው ልጄ ይህ ነው እርሱን ስሙት ብሎ እርማት ሰጠ። ማቴዎስ 5:17 ላይ ጌታ ራሱ እንዲህ ብሏል፣ ሕግንና ነቢያትን ቃል ለመሻር የመጣሁ አይምሰላችሁ አለ። ለመፈጸም እንጂ ለመሻር አልመጣሁም። ስለዚህ ጌታ የመጣው ሕግና ነቢያትን ሊፈጸም ነው እንጂ ሕግና ነቢያት ከጌታ ጋር ትከሻ ለትከሻ እየተጋፉ ሊቀጥሉ አይደለም። ፍጻሜ አድርጎላቸዋል። የሕግ ጥያቄ ተመልሷል። የነቢያት ትንቢት ኮምፕሊትሊ ተሟልቷል። ከዛ ከቁጥር 7 እስከ 8 ድረስ ከዚያም ደመና መጥቶ ጋረዳቸው፣ ከደመናውም ውስጥ ይህ የምወደው ልጄ ነው እርሱን ስሙት የሚል ድምፅ መጣ። ወዲያውም ዙሪያቸውን ሲመለከቱ ከኢየሱስ በቀር ማንም አብሯቸው አልነበረም ይላል። ዋ እርሱን ስሙት አላቸው። ከኢየሱስ በቀር ማንም የለም። ከኢየሱስ በቀር ምንም የለም። ኢየሱስ በቂ ነው ወዳጆች፣ ኢየሱስ በቂ ነው። ዓላማቸውን ፈጽመዋል። ሕግና ነቢያት ኢየሱስ ጋር ደርሰዋቸዋል። ስለዚህ እናስቀጥላቸው፣ አንዳንድ ድንኳን አሰርተን እናስቀምጣቸው ሲል ጴጥሮስ እሱን ስሙት አላቸውና እግዚአብሔር ሙሴና ኤልያስን ወሰዳቸው። ዘወር ሲሉ አጠገባቸው ከኢየሱስ በቀር ማንም አብሯቸው አልነበረም ይላል። የኔ ባለቤት ሁል ጊዜ የሚወዳት የሚናገራት ቃል አለች፣ ኢየሱስ ብቻ ያድናል ይላል። ከኢየሱስ በቀር ማንም የለም፣ እሱን ስሙት። ደቀ መዛሙርት ግን ውስጣቸው የሚመላለሰው ስቲል የንግስና ሐሳብ። ስለዚህ ኢየሱስ ስለ መስቀል የሚናገረውን ነገር መስማት አይችሉም። ስለ መስቀል እየነገራቸው አይገባቸውም። ከዛ ኤልያስ አስቀድሞ መምጣት አለበት የሚባለውስ ብለው ጠየቁት። ከ11 እስከ 13 ታዲያ ለምንድን ነው ጸሐፍት አንተ መሲሁ ከሆንክ ኤልያስ አስቀድሞ ይመጣል ብለው የተናገሩት ለምን ነበር አሉት። ኤልያስ አስቀድሞ መምጣት አይገባውም? ምን ግን መጥምቁ ዮሐንስ መጥቶ ስለነበረ ሉቃስ 1:17 ላይ እንዳነበብ ነው እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ አባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ተብሎ ትንቢት የተነገረለት መጥምቁ ዮሐንስ መጥቶ ስለነበረ ጌታ መጥቶ ነበረ አላቸው። ኤልያስማ መጥቷል፣ የወደዱትን ግን አደረጉበት አላቸው። ከዛ ከቁጥር 14 እስከ 29 ድረስ ከተራራው በታች ያለ ደግሞ ታሪክ እናያለን። ተራራው ላይ ክብር ነው ያለው፣ የአብ ድምፅ ነው ያለው፣ ሙሴ ነው፣ ኤልያስ ነው፣ ኢየሱስ እያበራ ነው። ልብሱ ማንም አጣቢ በምድር ላይ አጥቦ ሊያነጣው እስከማይችል ድረስ ነጭ ሆኗል። በጣም የሚገርም ክብር ነው ያለው ተራራው ላይ። ተራራው ግርጌ ደግሞ ዳይሬክት ኦፖዚት የሆነ ታሪክ አለ። እነዛ ልዩ ክብር በሚያዩበት ሰዓት ታች የቀሩት ደቀ መዛሙርት በክርክርና ግራ በመጋባት ደግሞ ተውጠው ነበር። አያቸው ወዳጆች፣ የደቀ መዝሙርነት ህይወት፣ የክርስትና ህይወት ሁል ጊዜ ተራራው ላይ ያለው ታሪክ አይደለም። ተራራው ስር ያለውም ታሪክ አለ። ከፍታ እንዳለው ሁሉ ዝቅታ አለ። ክብር ብቻ አይደለም፣ መውጣት እንዳለ አንዳንዴ መውረድም አለ። ሌላኛው ገጽታው ነው፣ የሳንቲሙ ሌላኛው ገጽታ ነው። ይሄኛው ደግሞ ምንድን ነው የምትከራከራቸው አላቸው ጸሐፍትን ጠርቶ። ወደ ደቀ መዛሙርት ልጄ አጋንንት ያደረበትን ልጄን አመጣሁት እንዲፈውሱት ሳመጣው አልቻሉም አለ። ከያዘው ስንት ጊዜ ሆኖ ብሎ ጠየቀ ጌታ። በነገራችን ላይ ጌታ የሚጠይቀው በዙሪያው ላሉት እምነት እንዲሆንላቸው ነው እንጂ የማያውቀው ነገር ስላለ አይደለም። ከዛ ከልጅነቱ ጀምሮ ነው አለ ምን ያህል አስከፊ እንደሆነ፣ ነገሩ ምን ያህል ጥልቅ እንደሆነ፣ እግዚአብሔር ከምን እንዳዳነው እንዲታወቅ ነው የሚጠይቀው። ከዛ ለሚያምን ሁሉ ይቻላል አለ ጌታ። ግን እዚህ ጋር መውሰድ ያለብን ጥንቃቄ አማኝ ሁሉን የሚችለው በገዛ እምነቱ ሳይሆን ባመነው አምላክ ላይ ባለው መደገፍ ነው። እምነት በእምነት አይደለም። ፌዝ ኢን ፌዝ የሚባል ነገር የለም። እምነት በእምነት አይደለም። እምነት በታማኙ ላይ ነው። ከዛ የዛ ልጅ አባት አምናለሁ አለማመኔን እርዳ አለ ይለናል። ይሄ እንግዲህ የሆነ የተቃረነ ነገር ያለው ይመስላል። ሰውየው ግን ፍጹም የሆነ እምነት አለኝ ብሎ የማይመካና ጉድለቱን ከኢየሱስ የማይሸሽግ ትሁት ሰው እንደሆነ እናያለን። ጌታ ሆይ አምናለሁኛል፣ ግን ደግሞ አለማመኔንም እርዳ። ከዛ ከ30 እስከ 32 ሁለተኛውን የመስቀል ትንቢት እንደገና ጌታ ይናገራል።
በድጋሚ ስለ መከራው፣ ስለ ሞቱ፣ ስለ ትንሣኤው ነገራቸው። ደቀ መዛሙርቱ ግን አልተረዱትም ይላል ቁጥር 32 ላይ። እነሱ ግን የሚላቸው አልገባቸውም፣ እንዳይጠይቁትም ፈሩ። በጣም የሚገርመው ነገር ያልገባቸው እሱ አብራርቶ ስላልተናገር አይደለም። ተናጋሪ ምንም ያህል አብራርቶ ቢናገር የሰው ጆሮ መስማት የሚፈልገውን ነው የሚሰማው። ጌታ የሚናገረው ስለ መስቀል፣ እነሱ የሚሰሙት ስለ ዙፋን። ስለዚህ ቁጥር 32 ላይ ምን አለ ማርቆስ? የሚለው አልገባች። በጣም ግልጽ እኮ ነው የሚናገረው ነገር። አሁን ወደ ኢየሩሳሌም እንሄዳለን። የሰው ልጅ በሽማግሌዎች፣ በካህናት አለቆች፣ በፈሪሳውያን እጅ ታልፎ ይሰጣል። ያንገላቱታል፣ ይተፉበታል፣ ይገድሉታል፣ ይሰቅሉታል፣ ይሞታል፣ በሶስተኛውም ቀን ይነሳል እያላቸው የሚላቸውም አልገባቸውም ይላል። ከዛ ደግሞ የሚገርማችሁ ነገር እንዳይጠይቁት ፈሩ ይላል። ከዚህ በፊት እኮ ካልገባቸው ይጠይቃሉ። ለምንድን ነው ይህንን የማይጠይቁት? የፈሩት መልሱን አልፈለጉትም። አንዳንዴ መልስ ፈርታችሁ አታውቁም? እግዚአብሔር እንዲናገራችሁን ፈልጋችሁ ከዛ ደግሞ መልሱንም ፈርታችሁ አታውቁም? መልሱን ነው የፈሩት እንጂ የፈሩት ጌታን አይደለም። ጌታ የሚያስፈራራ ምናምን ሆኖ አይደለም። ከዚህ ቀደም የዘሪውን ምሳሌ ስንማር ታስታውሳላችሁ። ማርቆስ 4 ላይ ቤት ከሄዱ በኋላ እስኪ አስረዳን፣ ለምንድን ነው በምሳሌ የምትናገረው ግን ይሉታል። አስረዳን፣ ምንድን ነበር የእርሻው ምሳሌ ብለው ይጠይቁታል። ለብቻቸው ሲሆኑ ያብራራላቸዋል። ይሄንን ግን አስረዳን አይሉትም። ምክንያቱም ያውቁታል፣ ግን መስማት አይፈልጉም። መልሱን መስማት ስለማይፈልጉ ነው የፈሩት። ከዛ ከ33 እስከ 37 ከሁሉ የሚበልጠው ማን ነው የሚል ጥያቄ ይነሳል። 35 ላይ ከተቀመጠ በኋላ 12ቱን ጠርቶ መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉም አገልጋይ ይሁን አላቸው ይላል። አገልጋይነት በምድር የሁሉ መጨረሻ መሆን ነው። በጌታ ዴፊኔሽን ማለት ነው። በእኛ ሳይሆን፣ በአሁን ዘመን ዴፊኔሽን ሳይሆን፣ በጌታ ዴፊኔሽን አገልጋይነት በምድር የሁሉ መጨረሻ መሆን ነው። በሰማይ ግን የታላቅነት መለኪያ ነው። አሁን በምድር የሁሉ መጨረሻ መሆን ነው ወይ? የሁሉ ቅድሚያ የምናገኝበት መንገድ ነው እንጂ ከሁሉ በላይ የምንከበርበት፣ ከሁሉ በላይ ጥቅማችን የሚጠበቅበት፣ የምንንቆለጳጰስበት መንገድ የሚለቀቅልን፣ ወንበር የሚለቀቅልን፣ የሁሉ የበላይ የምንሆንበት ነው እንጂ አሁን ጌታ ግን በሱ ዴፊኔሽን አገልጋይነት በምድር የሁሉ መጨረሻ መሆን ነው። በሰማይ ግን የታላቅነት መለኪያ ነው አለ። ከዛ የህፃኑን ምሳሌ ፓስተር ካሌብ በደንብ አስተምሮናል። እንደ ህፃን ክብሩን የማይፈልግ፣ እንደ ህፃን ትምክህት የሌለው ሰው በእግዚአብሔር መንግስት ታላቅ ነው ብሎ ያሳያቸዋል። ከዛ ከ38 እስከ 40 ድረስ የማይቃወመን ሁሉ ከኛ ጋር ነው የሚለውን ሀሳብ እናገኛለን። ጌታ ሆይ ያሉት አንድ ሰው አገኘን መንገድ ላይ እኛን የማይከተል ሰው፣ እኛ ቸርች የማይመጣ፣ እኛ ቤተ እምነት አባል ያልሆነ ሰው አገኘነውና ከዛ በስምህ አጋንንት ሲያወጣ አየነው፣ ከለከል ነው አሉት። ከለከል ነው፣ አትከልክሉት አላቸው ጌታ። አያችሁ ወዳጆቼ፣ በእኛ ቤተ እምነት፣ በእኛ አደራረግ፣ በእኛ ባህል፣ በአጠቃላይ እኛን በሚመስል ሰው ካልሆነ እግዚአብሔር እንደማይጠቀም የምናስብ ሰዎች ብዙ ነን። ከለከል ነው አሉ። በቃ እግዚአብሔር እውነት በዛ ቦታ ላይ አለ ወይ? እግዚአብሔር እየሰራ ነው ወይ? ነገሩ እንደ እግዚአብሔር ቃል ነው ወይ የሚለውን አይደለም የምንመረምረው። እኛን ይመስላሉ ወይ? አዘማመራቸው እኛን ይመስላል ወይ? አሰባበካቸው የእኛን ይመስላል ወይ? የቸርች ስርዓታቸው፣ ሴሬሞኒው የእኛን ይመስላል ወይ? ትንሽ ለየት ካለ ማውገዝ ነው። ውጉዝ ከአርዮስ አትከልክሉት አላቸው ጌታ። አትከልክሉት ወገኖቼ። እግዚአብሔርን በቡድናችን ልንገድበው አንችልም በፍጹም። በቋንቋችን በባህላችን ልንገድበው አንችልም። ይሄ ማለት ግን የስተት ትምህርትን የስተት ልምምድን ሁሉ እንቀበላለን ማለት አይደለም። ነገሮች ግን መፈተሽ መመዘን ያለባቸው እኛን ከመምሰሉ ጋር ሳይሆን ያ ነገር የእግዚአብሔርን ቃል ይመስላል ወይ? በእግዚአብሔር መንፈስ ሲመረመር ተፈትሾ ያልፋል ወይ በሚለው ነው መመርመር ያለበት። ከዛ በኋላ ከቁጥር 42 እስከ 50 ድረስ ለሌሎች መሰናክል ስላለመሆንና ኃጢአትን ጨክኖ ስለመዋጋት ያስተምራቸዋል። እጅ ብታሰናክል ቁረጣት፣ እግር ብታሰናክል ቁረጣት፣ አይነ ብታሰናክል አውጣት፣ ትንሽ
ክሩል የሚመስል ነገር ነው የሚናገረው። ግን ፓስተር ካሌብ በቀደም በደንብ ነክቶታል። ብዙ አልሄደበትም። እዚህ ጋር እጅን እግርን ስለመቁረጥ ዓይንን ስለማጥፋት የተናገረው ጌታ ለአይሁድ ይሄ ምሳሌ በጣም ግልጽ ነው። በቀጥታ አካልን ስለማጉደል እየተናገረ እንዳልሆነ ያውቃሉ። በባህላቸው በቋንቋቸው እንደዚህ አይነት ምሳሌ አለ። በሚያውቁት ምሳሌያዊ መንገድ ነው ያስተማራቸው። ለእኛ ዛሬ ምን ማለት ነው? በእጃችን የምንይዘው መሰናክል የሚሆኑብንን ነገሮች ማስወገድ እጅን መቁረጥ ነው ብለን ልናስበው እንችላለን። ወዳጆች፣ በእጃችን የምንይዘው መሰናክል የሚሆንብን ነገር እሱን ስንጥለው እጅን መቁረጥ ብለን ልናስበው እንችላለን። ለመሰናክል የሚዳርገን የምንሄድበት ስፍራ መቅረት እግርን እንደመቁረጥ ነው። አልሄድም ማለት እግርን እንደመቁረጥ ነው። ጌታ አካላችንን አጉድለን አንድ ዓይን፣ አንድ እጅ፣ አንድ እግር ምናምን ያለን ሰዎች እንድንሆን አይደለም ይህንን ምሳሌ የተናገረን። ሊያሰናክሉን የሚችሉ ነገሮች በእጃችን የምናደርጋቸውን እንድናቆም፣ በእግራችን ከምንሄድበት እንድንቀር፣ ደግሞስ በዓይናችን የሚገቡ መሰናክሎችን እምቢ ማለት ዓይንን እንደማጥፋት ነው። ምን ችግር አለው ብይዘው? ምን ችግር አለው ብሄድ? ምን ችግር አለው ባየው ማለቱን አቁመን መሰናክልን በቁርጠኝነት ማስወገድ እጅን እንደመቁረጥ፣ እግርን እንደመቁረጥ፣ ዓይንን እንደማጥፋት ተደርጎ የተነገረን ምሳሌ በእኛ ዘመን ይሄ ነው። ኢዮብን ካስታወሳችሁት ኢዮብ 31 ቁጥር 1 ላይ ከዓይኔ ጋር ቃል ኪዳን ገባው፣ እንግዲህስ ቆንጆይቱን እንዴት እመለከታለሁኝ አለ። ጀስት ቆንጆ የሚባል ነገር ሲያልፍ እንደዚህ በሉ ምናምን ነገር ማለት ሳይሆን ለስትፉሊ አላያትም፣ በመመኘት ልብ ሆኜ እንዳላያት ከዓይኔ ጋር ቃል ኪዳን ገባሁኝ አለ ኢዮብ። እግዚአብሔር ጻድቅ ባሪያዬን ኢዮብን አየኸው፣ እንደሱ አይነት ጻድቅ እግዚአብሔርን የሚፈራ ሰው የለም ብሎ የተወራረደበት ኢዮብ ከዓይኑ ጋር ቃል ኪዳን የገባ ሰው ነበረ። ለስትፉሊ ቆንጆይቱን አላያትም ብሎ። አያችሁ፣ ዓይንን ማጥፋት ማለት ይሄ ነው። ኪዳን መግባት፣ ራሳችንን አካውንተብል ማድረግ፣ በቃ እጅን መቁረጥ። የምትፈተኑበትን ነገር እናንተ ታውቃላችሁ፣ የምትሰናከሉበትን እናንተ ታውቃላችሁ። ጌታ ግን የሚላችሁ ቁረጡት፣ አትንኩት፣ አትሂዱ፣ ጣሉት፣ አትዩት፣ አካውንተብል ሁኑ ነው እያለን ያለው ጌታ። ከዛ በኋላ ቁጥር 49 ላይ መስዋዕት በጨው እንደሚጠራ እያንዳንዱ ሰው በእሳት መጥራት አለበት ይላል። ይሄ ክፍል እንግዲህ ከዘሌዋውያን 2:13 ላይ የተወሰደ ነው። የምታቀርበውን የእህል ቁርባን ሁሉ በጨው ቀምመው፣ የአምላክህ የቃል ኪዳን ጨው ከእህል ቁርባን አይታጣ፣ በቁርባንህም ላይ ጨው ጨምርበት ይላል። ጨው እንግዲህ መስዋዕት እንዳይበላሽ ያደርጋል። ደግሞ መስዋዕቱ ለእግዚአብሔር የተለየ መሆኑን ያመላክታል። ኪዳኑም የታመነ መሆኑን ያሳያል ጨው። ስለዚህ ጌታ ምን እያለ ነው? ልክ እንደ መስዋዕቱ ለእግዚአብሔር የተለየ ደቀ መዝሙር ሁሉ በእሳት ተፈትኖ ይጠራል እያለ ነው ማለት ነው። በእሳት ተፈትኖ ይጠራል። ከዛ መጨረሻ ላይ ጨው በውስጣችሁ ይኖራችሁ፣ እርስ በርሳችሁ ተስማሙ ይላል። የቀድሞ ትርጉም እንደውም ደስ ይለኛል፣ በነፍሳችሁ ጨው ይኖርባችሁ ይላል። እርስ በርሳችሁ ተስማሙ። አሁን ይሄ ድንገት የገባ ቃል ይመስላል፣ ግን ከፍ ብሎ የነበረውን ሀሳብ ስታስታውሱት ማን ነው የሚበልጠው በሚል ተጣልተው ነበር። ስለዚህ ጌታ ሰላም ይኖራችሁ። መፎካከር፣ መሽቀዳደም፣ መጣላት የእውነተኛ ደቀ መዝሙር ሕይወት አይደለም። ጨው በውስጣችሁ ይኖርባችሁ። ጨው የእውነተኛ ደቀ መዝሙር መገለጫ ነው የሚልን ሀሳብ ነው የሚነግራቸው። ምን እንማር ከዚህ ምዕራፍ? አንደኛ ክብር ለማየት ብቻ አይደለም የተጠራ ነው፣ መስቀል ለመሸከምም ተጠርተናል። ክርስትና ፓኬጅ ነው ወዳጆች። ክብር ማየት ብቻም አይደለም፣ መስቀል መሸከም ብቻ አይደለም። ክብር ለማየትና መስቀሉን ለመሸከም ተጠርተናል። ኢትስ ፓኬጅ። ሁለተኛ የኛ ጌታ እርዳኝ ስንለው አለማመንን እንኳን የሚረዳ እንጂ ጀጅ የሚያደርግ ጌታ አይደለም። እኛ እኮ ዛሬ በጣም ጀጅመንታል ነን። ሰዎች ጸልየንላቸው ካልተፈወሱ ራሱ ስላላመንክ ነው፣ ስላላመንሽ ነው። ትንቢት ነገረናቸው ካልተፈጸመ እኔ ምን ላድርገው ታዲያ? አላመንማ፣ ስለማታምን ነዋ። ዛሬማ አይደለም በህመም መፈወስ ምናምን ብቻ አይደለም እኮ ሰዎች በኑሮ እንኳን ደረጃ ዝቅ ያሉ ከሆኑ፣ በድህነት ውስጥ የሚኖሩ ከሆኑ እምነት ስለጎደላቸው እንደሆነ እየተነገራቸው ጀዝ እየተደረጉ ነው።
ኢየሱስ ግን ጀጃ አያደርግም። አለማመኔን እርዳ ሲባል ኮሬክት አላደረገውም። ሰውየው የሚረዳ ጌታ ነው። ሶስተኛ በእግዚአብሔር መንግስት ውስጥ ታላቅነት የሚለካው በስልጣን በዝና ሳይሆን ዝቅ ብሎ በማገልገል ነው። አራተኛ የሚያሰናክለንን ነገር አቅልለን አንየው፣ ይልቁንም ጨክነን ቆርጠን እንጣለው። ከዚህ ክፍል ላይ እነዚህን ፖይንቶች በዋናነት ብንይዛቸው መልካም ነው። ከቴሌግራም ላይ ማምጣት ትችላላችሁ። ምዕራፍ 10 እንግዲህ ኢየሱስን መከተል በተግባር ደግሞ ምን እንደሚመስል የምናይበት ነው። ፕራክቲካሊ ኢየሱስን መከተል ምን ይመስላል የሚለውን እናያለን። በትዳር፣ በልጆች፣ በገንዘብ፣ በስልጣን እውነተኛ ደቀ መዝሙርነት እንዴት ይገለጣል የሚለውን ምዕራፍ 10 ሰፋ ያለ ክፍል ነው፣ ያሳየናል። ከቁጥር 1 እስከ 12 ድረስ ስለ ፍቺ ይናገራል ጌታ። ስለ ፍቺ ፈሪሳውያን ጌታን ሊጠይቁት ሲመጡ ስኩል ኦፍ ቶትስ አሉ። ሁለት ትልልቅ የነሱ ራባዮች የሚያራምዷቸው ሁለት አይነት አመለካከቶች አሉ። የታወቁ የአይሁድ ራባዮች ናቸው። ፍቺን በተመለከተ ሁለት የተለያየ ሀሳብ ነበራቸው። ሂላል የሚባለው ሰው በማንኛውም ምክንያት ሚስቱን መፍታት ይችላል ይል ነበረ። ማንኛውም ምክንያት ማለት ወጥ ጎረና ብሎ ሚስቱን መፍታት ይችላል። ደስ አላሰኘሽኝም ብሎ ሚስቱን መፍታት ይችላል። ልብሴ በደንብ አልታጠበም ብሎ ሚስቱን መፍታት ይችላል። በማንኛውም ምክንያት ብቻ ከሱ የሚጠበቅበት የፍቺውን ወረቀት መስጠት ነው ይል ነበረ። ሻማይ የሚባል ደግሞ በጣም ሪስፔክትድ የሆነ ሌላው አስተማሪያቸው በዝሙት ምክንያት ካልሆነ መፍታት አይቻልም ይል ነበረ። ፈሪሳውያኑ ለስጋቸው አርነት የሚሰጣቸውን የመጀመሪያውን ሀሳብ ነበረ የሚያስተጋቡት። ሰው በማንኛውም ምክንያት ሚስቱን ይፍታ የሚለውን እሱን ሀሳብ ነበር የሚያስተጋቡት ማለት ነው። ከዛ ጌታ እንደዚህ አላቸው፣ ከመጀመሪያ እንዲህ አልነበረ። ሃሌሉያ። ወደ ዘፍጥረት ምዕራፍ 1 እና 2 ነው የወሰዳቸው። ከኃጢአት በፊት ወደ ነበረው የእግዚአብሔር ዲዛይን ወደዛ ነው የወሰዳቸው። በመጀመሪያ እንደዚህ አልነበረ። ወዳጆቼ ዛሬ በሚሆኑት ነገሮች ተነስተን ዛሬ የሚሆኑትን ነገሮች እያየን እግዚአብሔር መልካም ነው ሲባል አንዳንድ ሰዎች ዛሬ እየሆነ ያለውን ነገር እግዚአብሔር መልካም ከሆነ ህፃናት ለምን ይሞታሉ? እግዚአብሔር መልካም ከሆነ እንደዚህ አይነት ናቹራል ዲዛስተር ለምን ይፈጠራል? እግዚአብሔር መልካም ከሆነ እንደዚህ ሴቶች እንደዚህ ተደረጉ፣ እንደዚህ ተፈጠረ፣ እንደዚህ ሆነ እያሉ ዛሬ ላይ የሚሆነውን ነገር እያነሱ የእግዚአብሔርን መልካምነት ኩዌስችን ያደርጋሉ። በመጀመሪያ ግን እንደዚህ አልነበረም። በመጀመሪያ የህፃናት ሞት አልነበረም። በመጀመሪያ የሴቶች መደፈር አልነበረም። በመጀመሪያ ሰው ሰውን አይገድልም ነበረ። በመጀመሪያ ሰው ሰውን አይጨቁንም ነበረ። በመጀመሪያ ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት፣ ዝሙት፣ ርኩሰት አልነበረም። በመጀመሪያ የእግዚአብሔር የመጀመሪያ ዲዛይን ውስጥ የሆኑ ነገር አልነበረም። ለዚህ ሁሉ ነገር ተጠያቂው ይህን ሁሉ ነገር ኮራፕት ያደረገውና እንደዚህ ያመሰቃቀለው የሰው ልጅ በሩን ወለል አድርጎ ከፍቶ ያስገባው ኃጢአት ነው እንጂ እግዚአብሔር ዓለምን እንደዚህ ዲዛይን አላደረገም። እንኳን ዓለምን ሰይጣንን እግዚአብሔር እንደዚህ ዲዛይን አላደረገውም። ሰይጣን አድርጎ አልፈጠረውም። እግዚአብሔር የፈጠረው ሉሲፈር የሚባል መልአክ ነው። በገዛ ኃጢአቱ ነው ሰይጣን የሆነው። እግዚአብሔር ክፉ ነገር አልፈጠረም። እግዚአብሔር የክፉ ነገር ፈጣሪ አይደለም። ሁሉን ፈጥሮ ከጨረሰ በኋላ መልካም እንደሆነ አየ። መጨረሻ ዘፍጥረት 1:31 ላይ ሄዳችሁ ስታዩ እጅግ መልካም እንደሆነ አየ ነው የሚለው። እግዚአብሔር የፈጠረው ሁሉ መልካም ነበረ፣ ኃጢአት ገብቶ ኮራፕት ሳያደርገው በፊት። ስለዚህ ጌታ ወደዛ ወሰዳቸው። በመጀመሪያ እንደዚህ አልነበረም። ወዳጆቼ ዘፍጥረት ምዕራፍ 1 እና 2 ማለት በጣም ሪች በቃ እኔ ባጠናው የማልጠገው የእግዚአብሔር ቃል ክፍል ነው። በመጀመሪያ የነበረውን የእግዚአብሔርን ዲዛይን የሚያሳየን ሴትነት በመጀመሪያ እንዴት ነበረ? ወንድነት በመጀመሪያ፣ ሰውነት በመጀመሪያ እንዴት ነበረ? አምልኮ በመጀመሪያ እንዴት ነበረ? ከእግዚአብሔር ጋር ያለ ህብረት በመጀመሪያ ኃጢአት በመካከል ሳይገባ ዓለም ኮራፕት ሳታደርግ እንዴት ነበር? ስራ እንዴት ነበረ? በመጀመሪያ በኋላ እንዴት ሆነ? ሁሉ ነገር በመጀመሪያ እንዴት ነበረ? ጌታ በመጀመሪያ እንዲህ አልነበረም ማለት ወደ መጀመሪያው ነው የወሰዳቸው። ሁሌም ወደ መጀመሪያው ነው መሄድ ያለብን ትክክለኛውን ነገር ለማግኘት ወደ መጀመሪያ። እንደውም የመጽሐፍ ቅዱስ ስነ አፈታት ላይ ሲያስተምሩ ምን ይላሉ? ቃሉ በመጀመሪያ የተጻፈበት ቦታ ላይ መሄድ አንዱ መርህ ነው። ነገርየው መጀመሪያ የተጠቀሰበት ቦታ። ለምሳሌ
ስለ ሰው ማንነት፣ ስለ ሰው ምንነት፣ ሰው እንዴት ተፈጠረ የሚለውን ነገር ስናጠና ከመዝሙረ ዳዊት ወይንም ደግሞ ከትንቢት መጽሐፍ አይደለም የምንነሳው። ሰው የሚባለው ሰው መጀመሪያ የተጠቀሰው ዘፍጥረት 1:26 ላይ ነው። ስለዚህ ዘፍጥረት 1:26 ላይ ነው የምንሄደው። በመጀመሪያ ትዳር የት ነበር የተጠቀሰው? ዘፍጥረት 2 ላይ የተጠቀሰው። ስለዚህ ጌታ ወደዛ ነው የወሰዳቸው። ከኃጢአት በፊት ከሰይጣን ኮራፕሽን በፊት በመጀመሪያ እንዲህ አልነበረም። ኃጢአት ከገባ በኋላ ህግ የተሰጠው የሰውን ግትርነት ለመቆጣጠር እንደው አደብ ለማስገዛት ሞግዚት እንዲሆን ነው እንጂ የእግዚአብሔርን ፍጹም ፈቃድ ህግ ሊያስፈጽመው እንደማይችል ይታወቃል። ስለዚህ ሙሴ ስለ ልባችሁ ጥንካሬ እኮ ነው ይሄንን የሰጣችሁ አላቸው እንጂ የእግዚአብሔር የመጀመሪያው ዲዛይን የመጀመሪያው ንድፍ ይሄ መስሏችሁ ነው? በፍጹም። በመጀመሪያማ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ናቸው እንጂ እንግዲህ ሁለት አይደሉም። እግዚአብሔር ያጣበቀውን እንግዲህ ሰው አይለየው። ይሄ ነው የመጀመሪያው አላቸው። እና ሙሴ ለምን እንደዚህ ያለ? ስለ ልባችሁ ጥንካሬ ነዋ። ኮራፕትድ ስለሆናችሁ ህጉ እንደው አትሊስት ትንሽ ገደብ ያደርግላችሁ፣ ትንሽ ግትርነታችሁን ትንሽ ቢቆጣጠረው ብሎ ነው ሙሴ የሰጣችሁ ይላቸዋል። ቁጥር 11 ላይ እርሱም ማንም ሚስቱን ፈቶ ሌላይቱን የሚያገባ በእርሷ ላይ ያመነዝራል አላቸው ይላል። ማቴዎስ ወንጌል ላይ ስንሄድ ከዝሙት በቀር የሚለውን ማቴዎስ ሲጨምር እናገኘዋለን። ይሄ ማለት ግን ወዳጆቼ ዝሙት ባለበት ሁሉ ግዴታ ትዳር መፍረስ አለበት ማለት አይደለም። ግን የሚመታው ትረስት ስለሆነ ትዳር ውስጥ ዝሙት ሲፈጠር ትረስት ስለሚመታ እምነት ስለሆነ የሚመታው መተማመናቸው ከጠፋና ለመቀጠል ፈቃደኛ ካልሆነ የተጎዳው ወገን ፍቺ መጠየቅ ይችላል የሚል ነው እንጂ ግዴታ ዝሙት ስለተፈጠረ ትዳር መፍረስ አለበት ማለት አይደለም። ተበዳዩ ይቅር ማለት ከቻለና ሙቮን ማድረግ ከቻለ ዳሩ መቀጠል ይችላል። እዛ ከቁጥር 13 እስከ 16 ኢየሱስ ከህፃናት ጋር ያደረገውን ነገር እናገኛለን። ህፃናት ወደ እኔ እንዲመጡ ፍቀዱላቸዋል። ይሄ በጣም አስገራሚ ነገር ነው። ባይዘወይ አሁን ህፃን የነገሰበት ዘመን ላይ ሆነን እኛ ላይ ያስገርመን ይችላል። በዚያን ዘመን ወዳጆቼ ህፃናትም ሆኑ ሴቶች መብትም ክብርም የላቸው እና ህዝብ ቆጠራ ላይ እንኳን ህፃናትና ሴቶች አይካተቱም። ይሄ ንጉስ ግን አዲስ አገዛዝ ይዞ መጣ፣ አዲስ አስተዳደር ይዞ መጣ። ሴቶችን ቁጭ አድርጎ ደቀ መዛሙርት አድርጎ ያስተምር ጀመር። ህፃናትን አትከልክሏቸው ወደ እኔ ይምጡ ይላል። ማንም ራባይ ህፃንም ሴትም አያስጠጋም። አንዱ የኢየሱስ አገልግሎት የሚነቀፍበት ምክንያት ሴት ደቀ መዛሙርት ስለነበሩት ነው። በነገራችን ላይ ሴት ደቀ መዝሙር በተአምር ማንም የአይሁድ ራባይ አይኖረውም። አገልግሎቱን የሚያስነቅፍ ነገር ነው። በፍጹም ቦታም የላቸውም። ካስተዋላችሁ ምግቡን እንኳን አብዝቶ ጌታ የበሉት ሰዎች ሲቆጠሩ ከሴቶችና ከህፃናት ሌላ ተብሎ ነው የሚቆጠረው። ወንዶቹ ብቻ ነበሩ የሚቆጠሩት። ከግብፅ ምድር የወጣው የእስራኤል ህዝብ ሲቆጠር ወንዶቹ ብቻ ነበር የተቆጠሩት። በአይሁድ ማህበረሰብ በዛን ዘመን ሴትም ህፃናትም ክብርም የላቸውም፣ ቦታም የላቸውም፣ መብትም የላቸውም። ይሄ ጌታ ግን መጣና እግሩ ስር ቁጭ አድርጎ ሴቶችን ያስተምር ጀመረ። ጭራሽ የትንሣኤ ምስክር አድርጎ ይልካቸው ጀመረ። መልካም ነገር መርጣለች ከሷ አይወሰድባትም እያለ ያበረታታቸው ጀመረ። ዘማዊዋ ኃጢአተኛዋ መታ በፀጉሯ እግሩን ስታብስ ሽቶ ስታፈስበት ተዋት ይል ጀመረ። ብዙ ወዳለችና ብዙ የነበረው ኃጢአቷ ተሰርዞላታል ይል ነበረ። ደግሞ ሌሎች ሴቶች በገንዘባቸው ሲያገለግሉት አገልግሎታቸውን ተቀብሎ ይገለገል ነበረ። በፍጹም የማያደርጉትን ነገር ያደርግ ነበረ። እዚህ ቦታ ላይም ህፃናት ሲመጡ ደቀ መዛሙርት ተቆጧቸው። ምክንያቱም ያላቸው እውቀት አለ። ራባይ አጠገብ መቅረብ አይቻልም። ህፃናትን ወደ እኔ እንዲመጡ ፍቀዱላቸዋል። ሉቃስ ላይ የምናየዋለን። ይሄ የእግዚአብሔር መንግስት አደራረግ ከዚህ የተለየ እንደሆነ አሳያቸው። ቁጥር 15 ላይ እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበል ሁሉ ከቶ አይገባባትም አለ። ሙሉ በሙሉ በመተማመንና በመደገፍ መቀበልን ከህፃናት ተማሩ። ህፃን አባቱ ላይ ህፃን ወላጁ ላይ ሙሉ ለሙሉ እንደሚደገፍ ይህንን ተማሩ አላቸው። እዛ ከ17 እስከ 31 ድረስ ያንን ባለጠጋ ወጣት እናገኘዋለን። ቁጥር 17 ላይ ከዚያ ተነስቶ መንገዱ ሲጀምር አንድ ሰው ወደሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለምን ህይወት ለመውረስ ምን ማድረግ ይገባኛል አለው። መሮጥ፣ መንበርከክ፣ መጠየቅ በቂ አይደለም። ለምን ካላችሁ ይሄ ሰው እግሩ ነው እንጂ ልቡ አልተንበረከከ።
የፓስተር እንዳለ መዝሙር አለ አይደለ? የልቤ ጉልበት ይንበረከካል የሚል ወዳጆቼ፣ የልባችን ጉልበት ባልተንበረከከበት እግራችን ቢንበረከክ ይሄ ሃይማኖታዊ ትርኢት ያለፈ ነገር አይደለም። እየሮጠ መጣ ይላል፣ ተንበረከከ። ቸር መምህር ሆይ የዘላለም ሕይወትን ለመውረስ ምን ላድርግ አለ ይላል። ከዛ አንድ ነገር ይጎላል። ሕግን ጠብቅ ሲለው ሁሉንም ጠብቅ ያለው ከልጅነት ጀምሮ ሲል አንድ ነገር ይጎልሃል፣ ንብረትን ሽጥ፣ ለድሆች ስጥና ተከተለኝ በሰማይ መዝገብ ይሆንልሃል ሲለው ፊቱ ጠቆረ። ብዙ ነገር ስለነበረው ፊቱ ጠቆረና እያዘነ ሄደ ይላል። በነገራችን ላይ ጌታ የተከተሉትን ሁሉ ንብረታችሁን ሽጡ አላላቸው። ጣዖት የሆነብንን ነገር ያውቃል ጌታ። ያንን ነው የሚያስጠለን። ባይዘወይ ይሄ ሰው ገንዘቡ ጣዖት ሆኖበት ስለነበረ ሽጥና ተከተለኝ አለው። ችግሩን አውቆልታል ጌታ። ከሌሎቹ ወንጌላት በተለየ ደግሞ ማርቆስ አንድ የሚነግረን ነገር አለ፣ በጣም ደስ የሚል። ጌታ ሰውየውን አይቶ ወደደውና ይላል። አይገርማችሁ? ዋው! ሽጥ ሲለው ስለጠላው አይደለም፣ ስለወደደው ነው። ከቁጣ አይደለም፣ ከፍቅር ነው ትእዛዙ የወጣው። ስለሚወደን ነው። አይገርማችሁም? ሽጡት፣ ጣሉት፣ እረዱት ያለን ወዶን ነው። ወዶኝ ነው እንድንል እግዚአብሔር ይርዳን። ወዶት እኮ ነው ሽጥ ያለው፣ ለካ ወዶት ነው። ጠልቶን ነው የሚመስለን። እኛ አሁን ሽጪው ተለዩ ምናምን ስንባል እኮ ጠልቶን ነው የሚመስለን። አይደለም፣ ወዶት ነው። ወደደውና እንደዚህ አለው ይላል። ምን እያለው ነው ጌታ? ያ ጣዖት ሳይገድልህ ግደለው፣ ሳያርድህ እረደውና ተከተለኝ። ተቆጣጥሮሃል፣ አይቼዋለሁ፣ እረደውና ተከተለኝ እያለው ነው ጌታ። ስለወደደ ነው። ተዉ የሚለን ስለወደደን፣ ጣሉት የሚለን ስለወደደን፣ እረዱት የሚለን ስለወደደን፣ ተለዩ የሚለን ስለወደደን። ወዶት ነው ይሄንን ሰው ያለህን ሽጥ ያለው። አይመስልም እኮ በሰው አቆጣጠር እንዴት ነው ስለወደደው ያለህን ሽጥ አለው የሚለው እንዴት ነው ስሜት የሚሰጣችሁ? ማርቆስ ግን ይሄንን በጣም ቢዩቲፉል በሆነ መልኩ ያስቀምጠዋል። ለምን ከተባለ ይሄ ሰው ሊጠቀምበት የተሰጠው ገንዘብ ወደ እግዚአብሔር መንግስት እንዳይገባ እንቅፋት ሆኖበት ነበረ። ከዛ እያዘነ ሲሄድ ልጆች ሆይ ለባለጠጎች ወደ እግዚአብሔር መንግስት መግባት እንዴት ከባድ ነው አላቸው። ከዛ ሲደነግጡ በገንዘባቸው ለሚታመኑ ብሎ አጠራላቸው። ባለጠጋ ሁሉ አይደለም ወደ እግዚአብሔር መንግስት ጭንቅ የሚሆንበት መግባት፣ በገንዘባቸው ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው ሲላቸው፣ ከዚህ ቀደም እንደነገርኳችሁ ባለጠጋ ምጽዋት ማድረግ ስለሚችል፣ የቤተ መቅደስ ስራን በገንዘቡ መደገፍ ስለሚችል ወደ እግዚአብሔር መንግስት የመግባት የበለጠ እድል እንዳለው ያስቡ ስለነበረ ደቀ መዛሙርቱ ታዲያ ማን ሊድን ይችላል አሉ። ተደነቁ ይላል። መልሱ ምን እንደሆነ ታውቃላችሁ? ማንም። ታዲያ ማን ሊድን ይችላል ለሚለው ጥያቄ መልሱ ማንም የሚል ነው። ምክንያቱም መዳን በሰው ችሎታ የሚሆን ነገር ስላልሆነ፣ ጌታም ያላቸው በሰው አይቻልም አላቸው። ለእግዚአብሔር ግን የሚሳነው ነገር የለም። በእግዚአብሔር ችሎታ በማመን ነው የሚዳነው እንጂ በሰው ችሎታ አይደለም። ከዛ ጴጥሮስ መጣ፣ ሁሉን ትተን ተከተልንህ ሊለው ጀመረ ይላል። ቁጥር 30 አሁን በዚህ ዘመን አለ ጌታ ሁሉን ትቶ ስለኔ ብሎ ልጆችን፣ ሚስትን፣ እርሻን፣ ቤቶችን ትቶ የተከተለኝ ሰው አለ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችን፣ እርሻን 100 እጥፍ የማይቀበል ልብ አድርጎ ሚስትን 100 እጥፍ አላለም። ላይ ሚስትን የሚላለ 100 እጥፍ ውስጥ ግን ሚስትን አላስገባም ዝርዝር ውስጥ። በሚመጣው ዓለም የዘላለም ሕይወት የማይወርስ የለም አለ። አንድ ቁልፍ ቃል እዚህ ጋር ተናግሬ ብቻ እወጣለሁ። ብዙ ጊዜ የተሰበከ ቃል ስለሆነ ከስደት ጋር እውነተኛ ደቀ መዝሙር በረከቱ እንኳን ከስደት ጋር የተለየ አይደለም። ከስደት ጋር ቤቶችን፣ ወንድሞችን እግዚአብሔር እኮ ይባርከናል፣ ግን ከስደት ነፃ የሆነ በረከት የለንም። በዚህ ምድር ላይ እስካለን ድረስ ከስደት ነፃ የሆነ ህይወት የለንም። እዛ ከ32 እስከ 34 ሶስተኛውን የመስቀል ትንቢት ይነግራቸዋል። በተደጋጋሚ ነው ጌታ የመስቀሉን ትንቢት የተናገረው። እንግዲህ ሁሌ እንደምለው መስቀሉ ድንገት የሚወድቅበት ዱብዳ ሳይሆን ከጥንት በአብ የተዘጋጀ የማዳን እቅድ ስለሆነ ጌታ በተደጋጋሚ ስለ መስቀሉ ተናግሯል። ሮጠው ስለደረሱበት አልያዙትም።
በርትተው ስላሸነፉት አልሰቀሉትም። አብ ከጥንት ጀምሮ ያሰበውና ያቀደው ነገር ስለሆነ የማዳን እቅድ ስለሆነ ተፈጽሟል። እዛ ከ35 እስከ 45 የያዕቆብና ዮሐንስ ጥያቄ ይመጣል። በጣም ይገርማል ጥያቄያቸው። የምንለምንህን ሁሉ እንድታደርግልን እንፈልጋለን። what a question! የምንለምንህን ሁሉ እንድታደርግልን እንፈልጋለን። ሁሉንም whatever የምንጠይቀውን ነገር። የሚገርማችሁ ግን ብዙ ጊዜ የምንፈልገው የሚያስፈልገንን አይደለም። ስለዚህ ስሜታችንን ገተን ፈቃድህ ይፈጸም ማለት ያስፈልገናል። እነዚህ ሰዎች የሚያስፈልጋቸው ፈቃድህ ትሆን ማለት ነበረ። ግን የምንለምንህን ሁሉ ማድረግ አለብህ አሉት። ከዛ በክብር ጊዜ አንዳችን በግራ አንዳችን በቀኝ መሆን እንፈልጋለን አሉት። የምትለምኑትን አታውቁም አላችሁ። ፎርዛት ማተር ብሰጣችሁም ልትቀበሉት አትችሉም እያላቸው እንችላለን አሉት። እኔ መጠጣውን ጽዋ መጠጣት፣ እኔ የምጠመቀውን ጥምቀት መጠመቅ ትችላላችሁ? እንችላለን። አዎ ትጠመቃላችሁ። አንድ ቀን አይቀርም ትጠመቃላችሁ። ግን አሁን አይደለም አላቸው። ጽዋውና ጥምቀቱ መስዋዕትነትን እንጂ ዙፋንን የሚያመለክት እንደሆነ አልገባቸውም ነበር። ትጠጣላችሁ፣ ትጠመቃላችሁ ያላቸው ቃል ግን በጣም የሚገርማችሁ ነገር ከሁለቱ አንዱ በሆነው በያዕቆብ ላይ ከሐዋርያቱ ሁሉ አስቀድሞ የተፈጸመበት የጠየቀውን ነገር መጀመሪያ የተቀበለው ያዕቆብ። ከ12 ሐዋርያት ቀድሞ መስዋዕት የሆነው ቀድሞ የጌታን ጽዋ የጠጣው ሰማዕት የሆነው ያዕቆብ ነው። እንችላለን። ዋና ተናጋሪም እሱ ይመስለኛል። ያኛው ብዙ ጊዜ ዝም ብሎ ነው የሚያደምጠው። ይህንን መስዋዕትነት ያዕቆብ ተቀብሏል። ከዛ በኋላ ቁጥር 45 የመጽሐፉ ቁልፍ ጥቅስ እንደሆነ ተነጋግረናል። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና ይላቸዋል። ምን እያላቸው ነው? የምድርና የሰማይ መንግስት ስርዓት የተለያየ ነው እያላቸው ነው። ከዛ ከ46 እስከ 52 የበርጠሚዎስን መፈወስ ደግሞ እናገኛለን። በርጠሚዎስ እንግዲህ በጣም ፌመስ ነው እንደምታውቁት፣ በጣም ታዋቂ ነው በመጽሐፍ ቅዱስ። በስብከትም ብዙ እናነሳዋለን። የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ጮኸ ይላል። ኢየሱስ ማን እንደሆነ ለማወቅ ወዳጆቼ የስጋ ሳይሆን የመንፈስ ዓይን ነው የሚያስፈልገው። እዛ ጋር ያሉት የሚያዩት ሰዎች ይስቱታል። በርጠሚዎስ ግን ዓይኑ የማያየው ሰው የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ አክኖሌጅ ያደርገዋል። የስጋ ዓይን አይደለም የሚያስፈልገው፣ ኢየሱስ ማን እንደሆነ ማወቅ የመንፈስ ዓይን ነው። ገሰጹት ይላል። የባሰ ጮኸ። በጣም ደስ ይለኛል። በርጠሚዎስ በጣም ነው የምወደው። የባሰ ጮኸ ይላል ሲገስጹት። ዝም በል ብለው ገሰጹት። ማለት የማርቆስ ወንጌልን አጥንተናል እኛ። በጣም እንደዚህ በ3 ምዕራፍ በአንድ ቀን ሳይሆን ለ16ቱ ምዕራፍ 56 ቪዲዮ ነው የተቀረጽነው እና በጣም ዲቴይል አጥንተነዋል። እና ይሄ ገሰጹት የሚለው ማለት ነው ይሄ እንዴት ነው ሕፃን ልጅ ወይንም ውሻ ምናምን እንደሚያባረር ሰው እንደዛ ነው ያደረጉት። ገሰጹት ይላል። የእምነት ጩኸት እየጮኸ ገሰጹት። የእምነት ጩኸት ስንጮህ ሊያስቆሙን የሚገስጹን ሰዎች አሉ። እንደ በርጠሚዎስ እምቢተኞች መሆን አለብን። አብዝቶ ጮኸ ይላል። ቁጥር 49 ላይ ኢየሱስም ቆም ብሎ ይላል። ሃሌሉያ! ኢየሱስም ቆም ብሎ ጥሩት አላቸው ይላል። ጥሩት አላቸው። እነርሱም ዓይነ ስውሩን አይዞ ተነስ ይጠራሃል አሉት። እኔ የሰው ነገር በጣም ይገርመኛል። ትኩረታችንን ሁሌ ከሰው ላይ አንስተን እግዚአብሔር ላይ ማድረግ ያለብን ለዛ ነው። እግዚአብሔር ዘንበል ሲልላችሁ ማለት ነው። ቅድም ሲገስጹት የነበሩት ውሻ ሲያደርጉት የነበሩት ሰዎች ልክ ይሄ በተስኪያን የገባ ውሻ እንደምንለው ማለት ነው። እንደዛ ሲያደርጉት የነበሩት ሰዎች ኢየሱስ ሲቆምለት፣ ኢየሱስ ጥሩት ሲል፣ እሱ ዘንበል ሲልለት አይዞ ተነስ ይጠራሃል። እኔ በጣም ነው የሚገርመኝ ቃሉን ሳነበው። እኔ መጽሐፍ ቅዱስ ሳነብ እንግዲህ እየሳቅኩኝ ምናምን ነው ማነበውና አሁን እየገሰጸ እየተሳደበ ዝም እያለ የነበረ ሰው አይዞ ተነስ ይጠራሃል ሲል ትንሽ አያፍር? እግዚአብሔር ዘንበል ይበልላችሁ ወዳጆች። የሰው ዘንበል ማለት አያሳስባችሁ። እግዚአብሔር ዘንበል ካለላችሁ ሳር ቅጠሉ አብሮ ዘንበል ይልላችኋል።
እግዚአብሔር ሰውን ሲወደው ይላል ኢቭን ከጠላቶቹ ጋር ሰላም እንዲሆን ያደርገዋል ይላል መጽሐፍ ቅዱስ። ብቻ ከጌታ ጋር ተስማሙ፣ ብቻ እሱ ይቆምላችሁ። ጌታ እሱን መጥራታችሁን አታቁሙ። እንደ በርጦሜዎስ አይዞ ተነስ ይጠራሃል አሉት ይላል። እግዚአብሔር ሲመልስልን፣ እግዚአብሔር ዘንበል ሲልልን የገሰጹን ያንጓጠጡን አበረታች አጽናኙ ነው ይመጣሉ። አይዞሽ አይዞ ልክ እንደዛ እንደ ባቢሎን ንጉስ በተጣለ ጊዜ አማካሪዎቹ የረሱት እግዚአብሔር ባሰበው ጊዜ ደግሞ ሊፈልጉት የሄዱት። ወዳጆቼ የሚጥለንም የሚያነሳንም ሰው አይደለም እግዚአብሔር ነው። እግዚአብሔር የጣለውን የሚያነሳ የለም። እግዚአብሔር ያነሳውን ደግሞ የሚጥል የለም። ኢየሱስ ቆም ያለለትን ኢየሱስ ጥሩት ያለውን ማንም የሚያንኳስስ የለም። አይዞ ተነስ ይጠራሃል ብሎ ጠሩት። ሃሌሉያ። ምን እንዳደርግልህ ትፈልጋለህ? አንዳንድ ጊዜ ጌታ የሚጠይቀው ጥያቄ በጣም ይገርማል አይደል? ልክ የሚመልስ ጌታ እንዳለው ሰው ግን የምንፈልገውን አጥርተን ልናውቅ ያስፈልጋል። እኔ አንዳንድ ሰዎች በጣም እንትን ያደርጉኛል። አሁን ቤተክርስቲያን ላይ ጸሎት ሊጸልይላቸው ወደፊት ይመጡ ምናምን፣ በምን ጉዳይ ልጸልይልሽ ስትሏቸው እንዳሳሰበሽ ጸልይልኝ። የምንፈልገውን ነገር የሚመልስ የሚሰማ ጌታ እንዳለው ሰው የምንፈልገውን ነገር አውቀን ነው እንጂ እንኳን ጌታን ባለሱቅን እንኳን ሱቅ ቃል እንገዛ ስንሄድ ባለሱቅን እኮ ደስ ያለ በልብህ ያሰብከውን ስጠኝ እንላለን። እንዴ ሱቅ ሄደን እንዳሳሰበህ ምን ልስጥሽ ስንባል እንዳሳሰበህ በልብህ እንዳሰብክ ጌታ እንዳመላከተ በልብህ እንደሞላ እንላለን። እንዴ የምንፈልገውን ነገር አውቀን ነው ወደ ጌታ መቅረብ ያለብን። ምክንያቱም የሚመልስ ጌታ እንዳለው ሰው ጸሎታችን እኮ አየርን እንደሚጎስም አይደለም። የሚፈልገውን ነገር ራሱ ስቴት እንዲያደርገው ስለፈለገ ምን እንዳደርግለት ትፈልጋለህ? እዛ ኢየሱስ ፈወሰው ይላል። ጌታ ከመንገዱ ቆሞ ወደ መስቀል እየሄደ እኮ ነው እናንተ። ከመንገዱ ቆሞ የፈወሰው ይሄ በርጦሜዎስ የቤተክርስቲያን ታሪክ እንደሚናገረው በመጀመሪያዊቱ ቤተክርስቲያን ሽማግሌ ሆኖ ያገለገለ የተመሰገነ ምሳሌያዊ ሕይወት ያለው ሰው ነበረ ይላሉ። የቤተክርስቲያን ታሪክ ላይ ይሄንን እናገኛለን። ምን እንማር ከዚህ ምዕራፍ ወዳጆቼ? አንደኛ ከባህል፣ ከህግጋት፣ ከመብት፣ ከግዴታ ወጥተን ስለ ትዳርም ሆነ ስለ ቤተሰብ ስለ የትኛውም ነገር የመጀመሪያውን የእግዚአብሔርን ንድፍ እንመልከት። በመጀመሪያ እንዴት ነበር? ምንም አይነት ጀጅመንት ከመስጠታችን በፊት በመጀመሪያ እንዴት ነበር እንበል። ሁለተኛ እንደ ሕፃን በመታመንና ሙሉ ለሙሉ በመደገፍ ወደ እግዚአብሔር እንቅረብ። በቃ እግዚአብሔር አድማየር የሚያደርገው እሱን ነው። አወቅኩ ባዮችን አይደለም እግዚአብሔር የሚፈልገው። 50 የሚደገፉትን አይደለም። እንደ ሕፃን በቃ ሕፃናት እጃችን ላይ ሲተኙ አይታችኋቸዋል። ነፍሳቸውን አያውቁም፣ ራሳቸውን ጥለው ነው የሚተኙት። ልክ እንደዛ እንድንሆንበት ጌታ ይፈልጋል። ሶስተኛ ክርስቶስን ከመከተል የሚያግደንን ጣዖት ሳይገድለን እንረዳው። ወደደውና ሽጠው አለው። አራተኛ እውነተኛ ታላቅነት በሀብት፣ በስልጣን፣ በማዕረግ ሳይሆን በማገልገል መሆኑን ከክርስቶስ እንማር። እነዚህን ነገሮች ነው ከዚህ ምዕራፍ ላይ ያየሁት።